እንግዳችን አቶ ጀዋር መሐመድ ናቸው። አቶ ጀዋር መሐመድን እንግዲህ ለእናንተ ማስተዋወቅ አይጠበቅብኝም። ቀጥታ ወደ ውይይታችን ነው የምንገባው። አቶ ጀዋር ለጊዜው ከልብ አመሰግናለሁ። እንኳን ደህና መጡ። አመሰግናለሁ። መልካም እንግዲህ ዛሬ እንድንወያይበት የፈለኩት የውይይታችን ርዕስ ትላንትና ጀምሮ ስናስተዋውቀው እንደነበረው በደሞዝ ጭማሪ ጋር በተገናኘ የሚነሱ ጉዳዮችን ዝርዝር ባለ መንገድ እንድንመለከት ነው የፈለኩት። ይሄን የደሞዝ ጭማሪ ከወራት በፊት በተለያዩ ሚዲያዎች ላይ አንተም ቀርበህ ስታወራ ነበር። እንዲሁም እኔ ጋር መተን በአፋን ኦሮሞ በልዩ ሁኔታ ሰርተነዋል ይሄንን ፕሮግራም ማለት ነው። የደሞዝ ጭማሪው በርካታ የመንግስት ሰራተኞችን እና በተለይም የጤና ባለሙያዎች አንስተውት ወደፊት ሲገፉበት የነበረው ጉዳይ ነው። የዛን ጊዜ መንግስት ምን ሲናገር ነበር፣ እናንተስ ምን ስትሉት ነበር የሚለውን ነገር እንደው እንደ መግቢያና እንደ ማስታወሻ እናንሳ አንድ ነገሮችን እናንሳና ቀጥታ የመጀመሪያ ጥያቄን ሰነዝራለሁ። በአማርኛ ያደረጋችሁት ሐሳብ ገበታ ሞገስ ጋር ነው ያደረጋችሁትና ጠቅላይ ሚኒስትሩ ምንድን ነበር ሲናገር የነበረው በዛን ሰዓት አሁን የተመለሰውን የደሞዝ ጭማሪ ጥያቄን እናንተስ ምን ስትሉ ነበር የነበረው የሚለውን ነገር እናንሳና ያንተን ሐሳብ ከዛ እናስከትላለን። የዛን ጊዜ መንግስት ሲለው የነበረውን ነገር ማንንም አይሰማውም የሚል ነው አጠቃላይ ብቻ አጭሩ። ይሄ ሌላ የተወሰነው ጥያቄ እናንተ ነው። ሌላውን ግን ሌሎች ደሞዝም ተቀብሎ ማያውቁ ሰርተው ማያውቁ ሰዎች የሚያራግቡ ስለሆነ ማንንም አይሰማቸውም የሚል ነበር መልሱና ዛሬ በዚህ መንገድ መመለሱና አሁን በተለያዩ መንገዶች ይሄንን ጥያቄ ለመመለስ መንግስት እያደረገ ያለው ሁኔታ እንዴት አየኸው? ዝርዝር ጉዳዮቹን ይጠቅማል አይጠቅምም፣ ጉዳቱስ ትርፉስ የሚለውን ነገር በደንብ እንገባበታለን። ብቻ ከዚሁ እንጀምር። አማራጭ እኮ አልነበረውም። ከአንተም ጋር ከሌሎችም ጋር ስንወያይ እንዳነሳሁት የደሞዝ ጥያቄ የህልውና ጥያቄ ነው፣ የዳቦ ጥያቄ ነው። የደሞዝ ጭማሪ ጥያቄ አይደለም። ሰው እየጠየቀ ያለው እኮ እየተከፈለ ለምሰጠው አገልግሎት በቂ አልተሰጠኝም አይደለም። የማገኘው ደሞዝ የዴይሊ ኮንሰፕሽን የቤት ኪራይ፣ የምግብ፣ የውሃ አልቻለኝም። therefore አትሊስት ቤዚክ ኒድስ ባለፈው የተናገርናቸው መሰረታዊ የኑሮ ፍጆታን ከበር ማድረግ ደሞዝ ነው ሐሳብ ሲጠይቅ ነበር። ይሄንም የጠየቀው ድሮም ኢትዮጵያ ውስጥ ያለው ደሞዝ ዝቅተኛ ነው፣ ግን በተለይ አሁን ብር ከጋሸበ ወዲህ የብርን ኢቫሉዌት ከተደረገ ወዲህ የኑሮ ውድነቱ በብዙ እጥፍ ባደገበት ሁኔታ ሰው ብሎ በልቶ ማድረግ አልቻለም። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ነው መሰለኝ ሁሉም ሰው ውስጥ የሚናቀውን የሀገራችንን ነውር ያጋለጠው የመንግስት ሰራተኞች ታችኛው ደሞዝ እርከን ላይ ያሉ ሳይሆን ማዕከለኛ ላይ አሉ የምንላቸው ባንኮች፣ የግል ባለሙያዎች የሆቴል ትራፊ ከስራ በኋላ የሆቴል ትራፊ ገዝተው በፌስታል ይዘው ሄደው ራሳቸውን ልጆቻቸውን እንደሚመገቡ ነው የተናገሩት። ይሄ ባለበት ሁኔታ ነበር አብይና ባለደረቦቹ የሀገሪቷን አንጡራ ሀብት ከጦርነት የተረፈውን በልጅ ልጅ ዲኮሬሽን ሲያወጡ ነበር። ስለዚህ የህዝቡ ቁጣ ገንፍሎ እየመጣ እንደሚመለሱ እርግጠኛ ነበር። ምንም ሌላ አማራጭ የላቸውም። ካለበለዚያ ህዝቡ ይበላቸው ነበር። በቂ ነው፣ ትክክለኛ ነው፣ ጊዜያዊ ነው የሚለውን ለማየት እንችላለን። ግን ወደው ሳይሆን ተገደው የመለሱት ከአይኤምኤፍ ጋር እኮ የገቡ ስምምነት ሞር ግብር መጨመር፣ ሌላውን ግብር የማስፋት፣ በትምህርት በሌሎች ማህበራዊ ፋይዳዎች ላይ መዋል ያለበትን በጀት በመቀነስ ግብር የመሰብሰብ ስምምነት ነው የተስማሙት። ደሞዝ መጨመር በዛ ስምምነት ውስጥ የለም። አሁን ግን የግድ ወደው ሳይሆን እጃቸው ጠምዞ ደሞዝ ለመጨመር፣ ለዛው ደሞዝ ከመጨመሩ ከወር አስቀድሞ ነው ማስታወቂያ ነው ያወጡት። ምክንያቱም እየመጣ ያለውን ጉምና ዳመና በደንብ እያዩ ስለሆነ መመለስ ግዴታ ነበር። ጥሩ እንግዲህ እነዚህ ነገሮች ስንመለከት አሁን በጠቅላይ ሚኒስትሩም ሆነ በካቢኔያቸው እንዲሁም በአጠቃላይ በመንግስቱ እየተደረገ ያለውን ርብርብ ደሞዝን ለመመለስ እየተደረገ ያለውን ርብርብ እንመለከታለን እና በአጠቃላይ እዚህ ደረጃ ምን አደረሳቸው የሚለውን ነገር መንካቱ ጥሩ ይመስለኛል። አሁንም ዝርዝር ጉዳዮችን እንገባበታለን። የደሞዝ ጭማሪው የሚያስከትላቸው የኑሮ ውድነቶችን እና ሌሎች ነገሮችን በተጓዳኝ በርካታ ሰዎች የሚያነሷቸው ሀሳቦች አሉ። በተለያዩ አቅጣጫዎች የሚነሱ ጉዳዮችን እናነሳለን። መንግስት ከሁለት ወር እንኳን በደንብ አልሞላውም እና ከሁለት ወር በፊት ይሄ ነገር የእናንተ አይደለም ማንንም አይሰማቸውም ከማለት ደሞዝ ጨምረናል ብሎ ወራትን አስቀድሞ መናገር ደረጃ ምን አደረሰው? ምን እዚህ ደረጃ ላይ ያመጣው ምንድነውስ?
በዚህ ሁኔታ ሐሳቡን እንዲቀየር ያደረገው? በዛን ሰዓት መመለስ እንችላለን ጊዜ ስጡን ማለት አይቻልም ነበር ወይ? በዛን ጊዜ ዛቻና ሰዎችን ማሰር እንደውም የጤና ባለሙያዎች እስካሁን ራሱ ከእስር ቤት ያልወጡ አሉ። በዛን ጊዜ ታሰሩ ይሄን ጥያቄ ጠይቀውና እነሱ እንኳን ከእስር ቤት ባልወጡበት ሁኔታ ይሄንን ጥያቄ መልሰናል ደሞዝ ጨምረናል ብሎ መናገሩ ምን አመጣው እዚህ ደረጃ መንግስት እንትላለ? አይ ላንተ ነው መሰለኝ ያልኩት መንግስትና አያ አንድ ናቸው። ካልጠለዟቸው ወደፊት አይሄዱ ተሸክሞ ነው የሚተኙት። that's one። ሁለተኛ ደግሞ ብልጽግና ኢህአዴግ ልጅ ነች። ለህዝብ ያላቸው ንቀት ለራሳቸው ያላቸው ልክ ብዙ ወታደር ስላላቸው እነኚህ ደግሞ በኢህአዴግ አትሊስት ሰፋ ያለ ነበር። እነኚህ ደግሞ ደሴት ፈጥረዋል። እቺ ብልጽግና የምትባል የህዝቡን ሮሮ አላወቁም። let me tell you mistake ምን አይነት ሚስቴክ እንደሰራው ይሄ ጥያቄ ሲመጣ ቁጭ ብሎ በተረጋጋ መልኩ ከራሱ ካቢኔ ጋር ከታች ካለው ጋር ከመወያየት ይልቅ ግር ብሎ በጤና ባለሙያዎቹን መምህራኖቹን ሰበሰባቸው። በራሱ ወጪ አደራጃቸው። ከምስራቅ ከደቡብ ከሰሜን ከማዕከል መጥቶ ለመገናኘት የሎጂስቲኩም የፋይናንሻል አቅምም የጸጥታም አመቺነት የሌለውን መምህራን የጤና ባለሙያ አንድ ቦታ አሰባሰባቸው። ቀን የሱን ዲስኩርስ ሲኮመኩሙ ብለው ማታ ሲደራጁ ነበር። አሁን ባለፈው ባደረጉት ግምገማ በተለይ ከታች እርከን የመጣው የወረዳ ሌላ አመራር ይሄን እውነታ ስለተረዳ ባደረጉት አሰስመንት ሊፈነዳ እንደሆነ አውቀዋል። ሐኪሞቹን አሰርን ብለው አባረርን ብለው የሐኪሞቹን እናንተው ለምሳሌ የሐኪሞቹ ላይ ያደረጉት ክራክዳውን በጣም አልተሳካም። ምን አረጉ? ሁላችሁም ተባረራችኋል ብለዋቸው ሆኖም ግን ማስታወቂያ አወጡ። 200 ምናምን አይ ቲንክ አንዱ አዲስ አበባ ያለው ሆስፒታል 100 ምናምን ሰው ለመቅጠር አንድ ሰው አፕላይ አላደረገም። that's how unified these workers are። መምህራኖቹ በየቦታው ሲሰበሰባቸው ነበር። በወረዳ ሲሰበሰባቸው ከዛ በዞን ከዛ በክልል ከዛ ደግሞ እስከ በፌደራል መጥተው አብይን አገኙት። በዛ ሲደራጁ ነበር። ሐኪሞቹም ቀን እየቆጠሩ ነው ያያየ እንደሆነ የጤና ባለሙያዎቹ ቀን እየቆጠሩ ነው እንደገና ሌላ ስትራይክ ለማድረግ። መምህራኖቹ ደግሞ ትምህርት ቤት እስኪከፈት እየጠበቁ ነው። በዛ ላይ የመዳበሪያ ዋጋ ሰማይ ከመግባቱ የተነሳ በገበሬው ዘንድሮ አላረሰም። ባለፉት 3-4 ዓመታት የተመረቀው ተማሪ ስራ አልያዘም። ባዶ ሆዱን የተበጣጠሰ ልብስ ለብሶ በረንዳ ላይ ቆሞ እየቆዘመ ነው ያለው። ይሄንን የማንቀሳቀስ የማደራጀት ስራ እየተሰራ እንደሆነ ያውቁታል። በፍራቻ ተርበትብተው ነው ገና መስከረም ሳይመጣ ነሐሴ ላይ ለማሳወቅ የወሰኑት እንዳይፈነዳባቸው ስለፈሩ። ይሄንን የአመት በዓል ወቅት በተለይ ችግሩ እየተባባሰ ስለሚሄድ ይሄን ስለተራጠሩ ነው። ከፍራቻ የተነሳ ነው በከፍተኛ ሁኔታ በፈጣን ሁኔታ ይሄንን ለመግለጽ የተገደዱት። ምክንያቱም ምን ሆነ መሰለ ሌላ ተውና ኮኦፕት ሊያደርጓቸው ለምሳሌ የመምህራን ማህበር የሰራተኞች ማህበር ኮንፌዴሬሽን ከመንግስት ጋር ያሉ ድርጅቶች ናቸው። መንግስት ኮኦፕት አድርጋቸው ከመንግስት ጋር የሚሰሩት እነሱ ራሱ መንግስት እንደፈለገው አፍንጫቸውን ይዞ መሄድ አልቻለም። ምክንያቱም ችግሩ በጣም ገፍቶ ስለመጣ የፓርላማ አባላት እኮ ጠይቀዋል ደግሞ ጀማሪ ወታደሮች እየጠየቁ ነው፣ ጀነራሎች እየጠየቁ ነው፣ ፖሊስ እየጠየቀ ነው። ምክንያቱም ሰው በልቶ ማደር አልቻለም። አብይን ማየት አልቻለም። ምክንያቱም አብይ ከቤተ መንግስት ሲወጣ ይሄንን ያሸበረቀ ጎዳና ነው የሚያየው። እያንዳንዱ ሚኒስቴር ከዚህ በፊት ብዬ ያለው የራሱ ሼፍ ከሸረተና ከሂልተን ቀጥሯል። they live in different world። ባለፈው 2-3 ወራት የተደረጉ ካምፔኖች ያንን ኢሉዥን ያንን የውሸት ደሴት አናጋው። ሲያዩት ደሴቷ በሱናሚ ልትጠቀለቅ እንደተቃረበ ይተረዱት። ለራሳቸው ለመትረፍ ሲሉ ለህዝቡና ለሰራተኛው ሳይሆን ለራሳቸው ለመትረፍ ሲሉ ነው እቺን አሁን ደሞዝ ጭማሪ ያርገናል ብለው በአስቸኳይ ለማሳወቅ የተገደዱት። ጥሩ እንግዲህ በርካታ ነገሮችን እናነሳለን ብያለሁ ዛሬ። ወደ ኋላ ለመልሰ ነው ጀዋር 2018 አካባቢ መልሰናለሁ። ዛሬ ያለንበትን የሀገሪቱን ኢኮኖሚ ለማንሳት መንግስትና የመንግስት ደጋፊዎች ወይ ደግሞ ፋርሲ ቡላዎች የሚሉት ነገር መንግስት ባዶ ካዝና ነው የተረከበው፣ ባዶ ሀገር ነው የተረከበው። ያንን ባዶ ካዝና የተረከበ ሀገር ነው
ወደዚህ ያመጣው ልማቱንም ብልጽግናውንም እንግዲህ ብልጽግናው ይመስለኛል እነሱ ብልጽግና የሚሉት በአጠቃላይ እንሰደላቸውና በዛ መንገድ ያንን ወደዚህ ደረጃ ያመጣ ነው ደሞዝ ጭማሪ የምንጠየቅበት ጊዜ አይደለም ላው ላይ ያለንበት ሁኔታ ባዶ ሀገር ነበር የተረከብነው ባዶ ካዝና ነበር የተረከብነው ለዛም የውጪ ምንዛሪ ወደ 9 ቢሊዮን ዶላርስ የውጪ ምንዛሪ ነበረብን ያንን ዕዳ መክፈል ነበረብን የሚል ነበር ጠቅላይ ሚኒስትሩ ጭምር ሲናገሩበት የነበረውን ነገር ነው አሁን እያነሳውልኝ ያለሁት ያንን ጠቅላይ ሚኒስትሩ የሚናገሩበት የነበረውን ነገር እስኪ ያንተ ምልከታ ምንድነው እውነትስ 2018 ላይ የነበረው የሀገሪቱ ኢኮኖሚ ምንድነው ይመስላል የሚለውን ያንን መሸከም የሚችል ኢኮኖሚ ነበረው የበዛ ሀገር ውስጥ ብድር ሳይቀበሉ ያንን ዕዳ 59% የሀገሪቱን ዕዳ መሸፈን የሚችል ኢኮኖሚ በሀገሪቱ ውስጥ ከነበረ የሀገሪቱ ኢኮኖሚ እንዴት ነው የሚታየው እውነትስ የሀገሪቱ ኢኮኖሚ በዛን ሰዓት አሁን እሳቸው እንደሚያወሩት ነው ወይ የነበረው ፋርሲ ቡናዎችም የሚያነሱት ሐሳብ አለ እንግዲህ ከዚህ ጋር በተገናኘ ባዶ የነበረችን ሀገር የተራቆተችን ሀገር እነሱ ወደ ቲፒኤልኤፍ ነው የሚወስዱት ቲፒኤልኤፍ መንገዱን ካዝናውን ሁሉ ዘርፎ ወደ መቀሌ የሄደበትን ባዶ ካዝና የተረከብንበት ብሎ ነው የሚያነሱትና በአጠቃላይ የሀገሪቱ ኢኮኖሚ ደግሞ ራሱ መልሶ ያንን ሁሉ ዕዳ መክፈል የሚችል ነበር በሰዓቱ ምንድነው ያንተ እይታ እዚህ ላይ ሎክ ከመለስ ሞት በኋላ የኢትዮጵያ ኢኮኖሚ ዳውንዋርድ ትሬንድ ነበረው ያሽቆለቆለ ነበር ምንም የሚያካክድ አይደለም አብይ እኮ የኢትዮጵያን የፖለቲካና የኢኮኖሚ ቀውስ ምክንያት ሆነ አይደለም አባባሰ ነው ይያልኛል ከመለስ ሞት በኋላ መለስ ጀምሯቸው የነበሩ ትልልቅ ፕሮጀክቶች ነበሩ እሱም የፈተናቸው ስለዚህ ነበሩ ከሱ በኋላ ህዋት ኢህአዴግ አውራ የሌለው ከብት ነው የሆነው ማለት ይችላል እና ጀነራሎቹ ሚኒስትሮቹ እነዚህ ሜጋ ፕሮጀክቶች ላይ የተሾሙት የተብላሹ ማሽኖችን መግዛት ከዛ የሚተርፈውን ገንዘብ ለግልና ለቡድን መጠቀም ኢኮኖሚው ሚስማኔጅመንት ነበር በኃይለ ማርያም ጊዜ ሲሪየስ የሆነ ኢኮኖሚክ ሚስማኔጅመንት ነበር ብድር መበደሩ ችግር የለውም እኮ ብድር ተበድረ ከሰራህበት ብድር ነሰርሊ መጥፎ አይደለም ለሀገር ክሬዲት ሲስተሙ ይሰራል ፋብሪካ ሰርተ ያ ፋብሪካ ውጤታማ መጀመሪያ ቅድመ ጥናት አድርገህ ፋብሪካው ተሰርቶ ያ ፋብሪካ ውጤታማ ከሆነ ብድሩን መመለስ ብቻ ሳይሆን ትርፍም ማምጣት ይችላል ያኔ ታስበው የነበሩ የስኳር ሌሎች ሜጋ ፕሮጀክቶች ቢፈጸሙ ኖሮ አገሩን ትራንስፎርም ያደርጉ ነበር ግን እነዛም ህዋቶችም አገሪቱ የገባችበት የፖለቲካ ቀውስ የኢኮኖሚውን አዳከመው እውነት ነው እና አብይ የተረከቡት መለስ ትቶት ሄደውን ኢኮኖሚ አይደለም በመለስና በአብይ መካከል ሲሪየስ የሆነ ኢኮኖሚክ ሚስማኔጅመንት ነበር ይሄ አንድ ፋክት ነው ካዝናው ባዶ ነበር ውሸት ነው ገንዘብ ተዘርፎ ነበር አዎ ተሰርቆ ነበር አዎ ግን ሪሜምበር ለውጡ አብዮታዊ እንዳይሆንና ከውስጥ በሚመጡ አመራሮች እንዲቀጥሉ ያደረግንበት አንዱ ምክንያት እንዲህ አይነት የሀገር ዘረፋ እንዳይፈጸም ነው እና የሀገሪቷን የተቋማዊ የኢኮኖሚ ተቋማት ከልክ በላይ ሊያዛንፍ የሚችል ዘረፋ አልነበረም የተካሄደው ኢኮኖሚ ነው ፉሊ ሄልዚ ግን እዛው ነበር ኦኬ ሌትስ ሴይ 9.9 ቢሊዮን ብድር ከፈልኩ ነው ያለው ስንት ያህል ገንዘብ ነው በጦርነት ያጠፋው አብይ 60 ቢሊዮን ዶላር ነው ትግራይ ላይ በትግራይ በተደረገው ጦርነት ብቻ 30 ቢሊዮን የከሰር ነው አማራ ኦሮሚያና ሌላው ስንጨምረው ይሄ ማለት የወደመው መሳሪያ የወደመው መሰረተ ልማት ያ ኦፖርቹኒቲ ኮስቱ ያጣነው ኢንቨስትመንት ሰደምሮ 60 ቢሊዮን በትንሹ እስከ 100 ቢሊዮን ሊደርስ የሚችል ነው ሶ 9 ቢሊዮን መክፈሉ ነው ያዳከመው ወይ 60 ቢሊዮን ጦርነት ማውደም ከዛ ወዲህ ወደ 30 ቢሊዮን ደግሞ በዚህ በልጅ ጨበራ ጩርጩራ ማፍሰስ ዲም ላይት ሰው እየተራበ ሀገር እየፈረሰ የሺሻ ቤት የሚመስል ዲም ላይት መስራቱ ነው ያዳከመው ያስ ህዋትና አገዛዙ የራሳቸው ድክመት ነበራቸው ለዛ ነው ከስልጣን የወደቁት እኮ I don't know why they make the same mistake if you go back በዛ ጊዜም ስለነበረው ምንድነው ኢኮኖሚ ነው መስማኔጅ እያደረጉ ያሉት በኢኮኖሚ መስመር ነው የምንመጣባቸው በኢኮኖሚው መስመር ነው የምንጥላቸው ስል ነበር በቄሎ ጊዜ simple that's what we did ከና አብይ ጋር ሲነጻጸር ግን እነዛ የዚህን ሀል መስማኔጅ አላደረጉ እውነቱን ለመናገር ኃይለ ማርያም ጠንካራ መሪ አልነበረም ግን ባለጌና
ዱርዬ አልነበረም በሀገር የሚጫወት ሰው አልነበረም he was a responsible moral man አሁን እኮ ዲል እያደረግን ያለ ነው ግንዛቤም የሌለው ዕውቀትም የሌለው ስነ ልቦና የሌለው ሀገር ምን እንደሆነ የማይረዳ ሀገርን እንደ ሸምሱ ሱቅ በደረቴ ሊጫወትባት የሚፈልግ የመቶ 30 ሚሊዮን ሀገርን ህዝብን ሀገር እንደ ሸምሱ እኮ ስማ ነጋዴው ይሄ በሱቅ በደረቴ ይዘው ልጆች የሉም ሜክሲኮ እነሱ እኮ በኢትዮጵያ ኢኮኖሚ አብይ የተጫወተውን ያህል እነዛ እኮ አይጫወቱበትም በሚሸጧት መላጭና ሰልባጅ he played with the economy ከዛ ምን ያደረገው በጦርነት ካወደማት በኋላ ከጦርነት የተረፈው ነው በብልጅልጅ ካጠፋው በኋላ 100 ቢሊዮን የሚቀጠም የሚያክል ገንዘብ ካበጠፋ በኋላ ስለ ህዋቶች ስላጠፉት 9.9 ቢሊዮን ማውራት ይፈልጋል ህዋቶችማ ተቀጡ ስልጣን አጥቶ በዛ ምክንያት ናው እሱ በእነሱ ማአት እጥፍ 10 እጥፍ አጥፍቶ እነሱ ላይ ሊያላክክ ይፈልጋል ኖ አብይ ሀገሪቷን በጦርነት አድርጎ ከዛ የተረፈውን ገንዘብ በብልጅልጅ ላይ አባክኖ መጨረሻ ላይ ምን አደረገ እንግዲህ በጦርነት የተዳከመን ኢኮኖሚ ከዛ የተረፈችውን በብልጅልጅ የጠፋን ኢኮኖሚ ስትራክቸራል አድጀስትመንት ብሎ ሄዶ ከ1980ዎቹ ወዲህ በአለም ላይ የተጠላን ስምምነት ከአይኤምኤፍ ጋር ገባ ይህ ማለት ምን መሰለ ኦሬዲ ታሞ ካልጋ ቁራኛ ለሆነ ሰው ኮሶ እንደመስጠት ነው ኢሚዩኒቲው ተዳክሞ አልጋ ላይ የተኛን ሰው ኮሶ በሰጠው እንት ቤት ሄዶ እዛው ነው የሚሞተው እዛው ነው የሚቀራው that's what he did to economy ኢኮኖሚው ኮላፕስ አደረገ ሶ ምንድነው አሁን ያደረገ ያለው ብር ፕሪንት ያደረገ ደሞዝ ወደ መስጠት ነው ይሄድ ያለውና ይሄ he has nobody to blame TPLF ላጠፋችው ጥፋት ተቀጣለ ከስልጣን ተባራለች ኃይለ ማርያም ላሳየው ድክመት እጅ አውጥቶ በቃኝ I messed up ብሎ ስልጣን ለቀቀ now you want to blame that man you want to blame that man the man who acknowledge የራሱን ድክመት acknowledge አድርጎ ስልጣን የለቀቀን ሰውዬ ብሌም ማድረግ ይፈልጋል ጆዋር ከዚህ ጋር ግን በደንብ ማንሳት የፈለኩት ነገር እኔ ምንድነው አሁንም ወደ ኋላ ለመለስ አሁን ይሄ ቪዲዮ ቢያንስ ከተወሰኑ አመታት በፊት የተወራ ቪዲዮም ጭምር ነው ግማሹ ማለት ነውና እኔ ማንሳት የፈለኩት ነገር በዛ ሰዓት የነበረው የሀገሪቱ ኢኮኖሚ ቢያንስ ዕዳ መክፈል የሚችል ኢኮኖሚ ነበር ማለት እንችላለን ከሚሰራው ነገር ከሚሰበሰበው ግብር ካለው ሁኔታ የቄሮ ሙቭመንት እንኳን በነበረበት ሰዓት ውስጥ ነው ይሄ ነገር የነበረው ምናልባት የሀገሪቱን ሜጋ ፕሮጀክቶች ማስኬጃ ሊሆን ይችላል ይሄ ብር ሀገሪቱ የተበደረቻቸው ብሮች እነዚህ ብሮች ማለት ነው ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ቢያንስ የዛን ጊዜ የነበረው የሀገሪቱን ኢኮኖሚ ብንመለከት ያንን ዕዳ መክፈል የሚችል ኢኮኖሚ ተገንብቶ ነበር ማለት ይቻላል ዛሬስ ያለው የሀገሪቱ ኢኮኖሚ እንደምን ያለ ነው ምን ያህል ዕዳ መክፈል ይችላል ብድር ሳይበደሩ ያንን አብይ ማድረግ ይችላል ነው ዛሬ ያንተ እይታ ምንድነው እዚህ ጋር ምናልባት ከዚህ ጋር በተገናኘ የሀገሪቱ ኢኮኖሚ በዛን ሰዓት 300 እጥፍ ተጨመረ አልተጨመረ ምን ሸከም ነበር የሚለው ነገር እንድትመለከት ስለፈለኩ ነው ነገ 300 እጥፍ አልጀመረም ውሸቱን ነው ያ 300 300% ለማለት ፈልጎ ካልሆነ በስተቀር he's used to lying so much he can't afford it pathological ሆኖበታል he has to lie unnecessarily that's what surprised me ko ፖለቲከኛ ያጋንናል ያለ ነው አቺቭመንቱን ያጋንናል ግን ተራ ቀደዳ ነው እያቀረበ ያለው ለምሳሌ ያኔ ብድር መክፈል የሚችል ኢኮኖሚ ነበር አሁን ይችላል ኢትዮጵያ የስትራክቸራል አድጀስትመንት እንድታረግ IMF እና ወርልድ ባንክ ለረጅም ጊዜ ኢኮኖሚክ ሊበራላይዜሽን እንዲገቡ ለረጅም ጊዜ ጫና ሲያደርጉ ነበር እምቢ ነው የተባሉት መለስ ብቻ አይደለም የኢትዮጵያ ኢኮኖሚስቶች I cannot find a single Ethiopian economist ብዙዎቹን አዋራቸዋለሁ ኢትዮጵያ ላለችበት የኢኮኖሚ ደረጃ በአሁኑ ወቅት ሊበራላይዜሽን ስለ ስትራክቸራል አድጀስትመንት ጠቃሚ ነው የሚል አንድ ሰው አላየውም ለምንድነው ሁሉ እሱም እኮ አብይ ራሱ እኮ ቢሲል ነበር መጀመሪያ አካባቢ ላይ 2019 2020 ላይ 20 አካባቢ ቢሲል ነበር ለምንድነው አሁን ማንኛውም ዓለም ሊቀበል የማይፈልገውን የስትራክቸራል አድጀስትመንት ለመቀበል የፈለገው ስለተገደደ ነው ምክንያቱም
ኢኮኖሚ ኢዝ ቤሊ አፕ ምንም ማድረግ አልቻለም ከዚህ በላይ ሶ አሁን ያለው የኢትዮጵያ ኢኮኖሚ has collapsed ይሄ እኮ is not a secret አይኤምኤፎች አምና የነበረውን ክርክር ታውቃለህ አይኤምኤፍ ብድር ሲሰጥ በፕራይቬትም ስናገኛቸው ስንጽፍ ስንረዳ የነበረው ምንድነው ጦርነት ካልቆመ የሀገሪቷን ኢኮኖሚ ቀውስ ያባባሰውና ያመጣው የፖለቲካ ቀውሱ ወደ ግጭት ማምራቱ ነው ግጭት ቆሞ ፖለቲካው ካልተረጋጋ ኢኮኖሚ ማረጋጋት አይቻልም ስለዚህ ምንም አይል ቢሊየን ብትሰጡት ላቢ ጦርነት ካልቆመ ድረስ ኢኮኖሚው መልሶ ሊያንሰራራ አይችልም what I was writing that what a lot of us were advocating አይኤምኤፎችም ቢያሉና ባንክ ስለሆኑ ሰጡት የዛሬ ወር አካባቢ ባወጡት ሪፖርት ግን ሪፎርሙ አደጋ ላይ ነው ሪፎርሙ እየሰራ አይደለም ምክንያቱም ምንድነው አንደኛው ጦርነት ነው ሌላኛው ተቋማዊ አቅም አልተቻለም የተቋም አቅም ሪፎርሙን ኢምፕሊመንት ለማድረግ የሚችል የተቋም አቅም የለም ሁለቱም ከዚህ በፊት እንደለው የነበረው አንደኛ ጦርነት ካልቆመ ድረስ ኢኮኖሚው ሪቫይቭ ማድረግ አይቻልም እንዲያሰራራ ማድረግ አይቻልም ሁለተኛ የኢትዮጵያ ስቴት የኢትዮጵያ ሀገረ መንግስት አቅም ተመናምኗል የመንግስት አቅም ኢኮኖሚ ማኔጅ ማድረግ የምትችለው የመንግስት አቅም ጠንካራ ከሆነ አስተዳደራዊ አቅሙ እስከታይ ድረስ የምታወጣውን ፖሊሲና ስትራቴጂ ለማስፈጸም እስከታይ ድረስ ለማስፈጸም የሚችል አስተዳደራዊ መዋቅር ሲኖር ነው ያ መዋቅር ተበልቶ ቤዚካሊ አሁን ያለች ኢትዮጵያ የከተማ ኮሪደር ብቻ ነች እኮ አብይኮ የሚያስተዳድረው ኮሪደሩን ብቻ ነው አዲስ አበባ ውስጥ የሚያስተዳድረው ኮሪደሩን ከዛ ውጪ ያላለው ሰው ሀጃም የለውም ቁጥጥርም የለውም ሮቤም ከሄድክ የሚያስተዳድረው ኮሪደሩን ነው ባርዳርም ከሄድክ ኮሪደሩን ነው የሚያስተዳድረው ያ ማለት ምንም ቢሊየን ቢሰጡት ፈረንጆቹ ወይ አረቦቹ ያ ገንዘብ ከኮሪደሩ ላለፈ ያለውን የኢትዮጵያን ኢኮኖሚ ኢምፓክት ሊያደርግ አይችልም ያገራችን 90% የሚሆነው እናሳንሰውና ገበሬው 80% የሚሆነው ደግሞ ከኮሪደሩ ውጪ ነው ያለው ይሄንን ኢምፓክት ሊያደርግ የሚችል የመንግስት አቅም የለም ይሄ መንግስታዊ አቅም መልሰን መገንባት እስካልቻልን ድረስ ከኢኮኖሚው ቀውስ ለመውጣት ያዳግተናል ማለት ነው ጥሩ እንግዲህ ጀዋር ከዚህ ጋር በተገናኘ አሁን ባለንበት ሁኔታ ላይ እንመለስና ያለው ሁኔታ እናንሳው አሁንም ከዚሁ ከእኔ ጋር በነበረው በኢኮኖሚ ጋር በተገናኘው ከኔ ጋር በነበረን ቆይታ አንድ ያነሳው ነገር ነበር ምናልባት እሱን ነገር እናንሳና አሁን ደግሞ ወዳለንበት ሁኔታ እንመለስና ጥያቄዎችን እናስከትል የሀገሪቱ ኢኮኖሚ ሁኔታ ያለንበት ሁኔታ እናነሳለን የደሞዝ ጭማሪው በሀገሪቱ ኢኮኖሚ ላይ የሚያመጣው ለውጥ በተለይም የኑሮ ሁኔታን ለመቀየር ያለው ሁኔታ በደንብ በዝርዝር እንወያይበታለን ምናልባት ጊዜ ካለን ተመልካቾቻችን ከአንድ የተወሰኑ ሰዎች በአጠቃላይ የተወሰኑ ጥያቄዎችን ብቻ ለመቀበል እንገደዳለን ጊዜ ካለን ውይይታችንን በዚህ ቋጭተን ሌላ ጊዜ በውይይት እንመለሳለን በአጠቃላይ ተግባራዊ ሲደረግና መንግስት አልቀበላቸውም ብሎ የውጭ ተላላኪዎች አጀንዳ አራጋቢዎች አስለቃሾች ሲል ነበር የነበረው እነዚህ ውይይቶች በመናደርግበት ጊዜ ዶክመንተሪም ጭምር እየሰራ በርካታ ነገሮችን ነበር ሲያደርግ የነበረው በተለያዩ አቅጣጫዎችና እነዚህም ጉዳዮች አሁን መንግስት ተወያይቶ ነው ወይ ያደረገ ያለው እዚህ ላይ ስታነሳላቸው የነበሩ ነገሮች አሉ በደንብ ትዝ የሚለኝ መደራደር አለበት መንግስት ከሰራተኛው ማህበራት ጋር የሚል ነገር ነበር ስታነሳ የነበረው መደራደር አለበት ከፖሊሱ ጋር ከመከላከያው ጋር ከመምህራኑ ጋር ከጤና ባለሙያዎቹ ጋር ኦሬዲ የዛን ጊዜ እንትን ውስጥ ነበር የነበሩትና ትግል ላይ ነበሩ የጤና ባለሙያዎቹና ይሄ ወደ ሌላው እንዳይዛመት መደራደር አለበት ከዛ መቀመጥ ያለበትን ነገር ማስቀመጥ አለበት የሚል ነገር ነበር አሁንስ አድርጎ ነው ወይ ያደረገው አሁንስ ይሄ ነገር ያስተነፍሳል ወይ የተጨመረው ደሞዝ ጨመርን ከማለት ውጪ የተጨመረበት መጠን ሁኔታ የሰራተኛው ኑሮ ያገናዘበ ነው ወይ ውይይት ተደርጓል ወይ አሁንስ ምንም ችግር አይመጣም ብለህ ታስባለህ ይሄ አብይ የሚከተለው የብልጽግና አይዲዮሎጂ የፕሮስፐሪቲ ፖለቲክስ ምን አለው መሰለ መሪን እንደ ስዩም እግዚአብሔር ነው የሚወስደው it's a top down model of leadership እና መሪን ለዛ ሀገር የሾመው ፈጣሪ ነው አብይ is actually the representative of God in Ethiopia ፈጣሪ ለአብይ ስልጣን ሰጠ ከዛ በኋላ አብይ ደግሞ
ለህዝቡ ሰጠ አሁን ሰው ሲሾም አይተህ እንደሆነ ጠቅላይ ሚኒስትሩ ሹመት ሰጡ ልክ የኪሱን ስሙን የሰጠ ይመስል እኮ ነው ሾሙ አይደለም እኮ ሰጡ so an idea of negotiation እኔ አሁን ከህዋቶች ጋር የተደረገው ድርድር የነበረው ኮንቨርሴሽን ማከለ የነበረው ሰዎች ማዋርቻለሁ በቅርብ ድሮም ስለማውቀው ከዛ ወዲህ ከኦኤል ጋር የተደረገው ድርድርም ጋር ድርድር የሚባል ነገርን አይወደውም መንግስት የደሞዝ ጭማሪ አደረገ መንግስትና ሰራተኞች ተደራድረው በዚህ ተስማሙ an idea of negotiation is antithesis to the foundation of Abi's theory of leadership አየ እና ሰራተኞቹን ሰብስቦ ብዙ ካድሬዎችን አስገብቶ አይተ እንደሆነ ቆራርጠውት ነው አንዳንድ ያልተቆራረጠውን ሰምቻለሁ ከዛ ከነበሩ ሰዎች ተናግሮ አላጨበጭቡ ሲሉ ያፈጥባቸው ነበር አንዱ ሲያጨበጭቡ ያጨበጭባሉ እና እዛ ላይ ወጥቶ አሁን እዛ ሲደነፋ የነበረው ማንንም ማያመጣም ተላላኪዎች እንደዚህ ያርገው ምናምን የሚለው በኋላ ላይ ያንን ሁሉ ገልብጦ አሁን ደግሞ መንግስት ደሞዝ ጨመረ የሚለው ለምንድን ነው ፈጣሪ አብይን ሾመ አብይ ደግሞ ፈጣሪን ወክሎ ለኢትዮጵያ ሰራተኞች ደሞዝ ጨመረ is a benevolent በጣም ዊርድ የሆነ በጣም ሜዲቫል የሆነ I don't think ኢምፐረር ኃይለ ሥላሴ እንዲህ አይነት ኢሉዥን አልነበረውም ስለ ፖለቲካል ስልጣን ለይስሙላ ራሱ ሲቪ መዝጋቢያ ይበል እንጂ ኃይለ ሥላሴ he was a pragmatic realist rational guy this guy is irrational አሁን ያኔ ቁጭ ብሎ ከሰራተኞቹ ከሚደነፋባቸው ይሄናል አሳመርኩ አገር ኢትዮጵያን አሳደኩ አይናችሁን ክፈቱ እያለ ሰውን ከሚያስጨንቅ እሺ በቃ ይሄው ያለችኝ ገንዘብ ይቺ ነች ይሄናል ጨምራለሁ ይሄናል ጨምራለሁ ብሎ ቢደራደር ምናልባትም አሁን የገባበት መቀመቁት ላይ ገባ ይችላል ነበር no but he can't do because he is human እግዚአብሔር he represents God anointed him there አየህ እና አንድ ፕሮግራም ላይ ብንሰራ on his psychology of leadership is very important እና አሁን ተሰጥቶ ነበር ትናንትና መንግስት ጨመረ ተገዶ ነው ጨመረ ወዶ አይደለም አንደኛ ይሄ ያብይ ብር አይደለም የመንግስት ቢባለው ነገር ቆለ የመንግስት ብር መንግስት ከየት አመጣ መንግስት ከህዝብ ግብር ይሰበስባል ቢበደርም እኮ በእኛ በዜጎች ስም እኮ ነው በኢትዮጵያ ህዝቦች እጅ እኮ ነው መንግስት ከሰማይ የሚያወርደው ከፈረንጅም የሚያመጣው በኢትዮጵያ ህዝብ ስም ነው ካርብ የሚያመጣው በኢትዮጵያ ህዝብ ስም ነው የኢትዮጵያ ህዝብ ንብረት ነው እዳው የኢትዮጵያ ህዝብ እዳ ነው ግብሩ የኢትዮጵያ ህዝብ ግብር ነው ዛሬ የጨመረው ብር እንኳን ቢያትም በኢትዮጵያ ህዝብ ላይ እዳ ጨምሮ ነው ደሞዝ እየጨመረ ያለው ሶ አሁን ያኔ አሁን እንደዛ ስለ አይኔው እንደሚጨምሩ እኮ ዝም ብዬ አይደለም እናገረው አይ ስታዲ እኔ ኢኮኖሚስት አይደለሁም ግን ሪላያብል የሆኑ ኢኮኖሚስት የሆኑ ምሁራኖች አሉ ምክራቸውን ትንታኔያቸውን ጆሮዬን ከፍቼ አይኔን ከፍቼ የማዳምጠው መንግስት የኢትዮጵያ ሰራተኛ ባለው ደሞዝ መቀጠል እንደማይችል ኢንፍሌሽኑ እየጨመረ እንደሚሄድ የኑሮ ደረጃቱ እየተባባሰ እንደሚሄድ የኑሮ ደረጃ እየተባባሰ እንደሚሄድ ኢትዮጵያ ከአፍሪካ ነምበር 1 ነች በኑሮ ውድነት በደሞዝ ደግሞ one of the last ይሄ ሰስቴነብል ኮንትራዲክሽን ሰስቴነብል እንደማይሆን ምንም ያህል አብይ ቢደነፋ ሳይወድ በግድ እጁን ተጠምዝዞ አሁን ያደረጋት እንደሚያደርግ እርግጠኛ ነበር እዛ ስብሰባ ላይ ሄዶ አንዳንዴ ሊመሰገን ይገባል አንዴ ልንገር አብይ ያደረገውን መጽሐፍ ውስጥ ጽፎ ያለው ያኔ በካይሮ ትግል ጊዜ ከየዞኑ ልጆቹን ማገናኘት አንችልም ነበር ኢህአዴግ ሻምና ደገልን ልጆቹን ሰበሰበና ጦላይና ዋሻ ድርሶ እንዲያቀናጁ ኢንፎርሜሽን ይፈጠራልን አብይ ምንድነው ያደረገው አሁን የክልሉ አመጣቸውና አቂሞቹ መመራኖቹም ኮኔት እንዲያደርጉ ካንደር በኋላ ሄደው የነሱ ሰላዮች ሲመረምሩ ድግስ እየተዘጋጀላቸው ነው ስለዚህ ይሄን ድግስ ፕሪምቲቭ ለማድረግ ግን ቱ ሌት የኢህአዴጎችም ችግር የነበረው ምንድነው
ችግር ገንፍሎ በራቸው ማንኳኳት መሰሷቸው ማነቃነቅ እስኪጀምር ይጠብቁና ላስት ሚኒት ላይ ሲያፈገፍጉ ይናዳሉ እና አሁንም አይ ቲንክ ኢትስ ቱ ሌት ምክንያቱም አሁን ያደረጉት ጭማሪ በቂ አይደለም በሚቀጥለው በሚመጣው ኢንፍሌሽን ወዲያው ይዋጣል ጥሩ እንግዲህ አሁን ወደ ዋናው ጉዳይ ለመለሰ ጀዋር ዋናው ጉዳይ ደሞዝ መጨመሩ ምን ለውጥ ያመጣል የሚልን ጉዳይ ከማንሳት በፊት አንድ እንግዲህ በፌስቡክ ገጻቸው ላይ ያስቀመጡት ስለሆነ ምናልባት ስንጠቀም ቅርሚላቻ አይመስለኝም በሳቸው ላይም እንትን የሚመጣ አይመስለኝም የራሳቸውን ሐሳብ ስላስቀመጡ አንድ የዩኒቨርሲቲ ፕሮፌሰር ያስቀመጡትን አንድ እንደምሳሌ ልጠቀምና ወደ ዛሬው ውይይታችን እንሂድ የደሞዝ ጭማሪ ምን ያመጣል በሰራተኛ ህይወት ላይ ኑሮን ለማሻሻል እንደ ቀልድ አድርገው ጭምር ነው ያስቀምጡትና በጣም ግን መራር ሐቅ ውስጧል እሱን ነገር እንድንመለከተው ስለፈለኩ ነው እቺን ነገር ምንድነው የምትለው የዛሬ 37 ዓመት በፊት ስራ ስቀጥር ደሞዝ 500 ብር ነበር በጥቁር ገበያ $1 2 ብር 50 ሳንቲም ብር ነበር ያ ማለት 200 ነበር ማለት ነው አሁን ደሞዜ 20648 ብር በጥቁር ሲመነዘር $1 ይሄ እንግዲህ 2024 እየለጠፉት ነው አሁን ሰሞኑን አንድ ጽሁፍ ለጥፈዋል እና አሁን ደሞዜ ላይክ ከዚህ ጋር ሲገናኝ ቢጨመርም ጭምር ደሞዜ በደንብ የፈለገውን ያህል ቢጨመር ጭምር ምንም ለውጥ ሊያመጣልኝ አልቻለም የሚል ነው ብልጥ ልጅ ያዙትን ይዞ ያለቅሳል ነው በአጠቃላይ ያስቀምጡትና ለውጡ ምንድነው የሚለው ነው ከዚህ ጋር እንደነሳ ይፈልኩት እኔ ደሞዝ መጨመሩ ይሄን ያህል ፐርሰንት ጨመር ጠቅላይ ሚኒስትሩ ቅድም ሲናገር 300 እጥፍ ምናልባት 300% ምናልባት ሊሆን ይችላል አንተም ቅድም እንዳስቀመጥከውና በዛ እጥፍ ጨመርን ብሎ ሲናገሩ የሰራተኛው የኑሮ ሁኔታን በምን ያህል መንገድ ይቀርፈዋል የዶላር የመግዛት አቅሙስ የብር የመግዛት አቅሙስ ብር ዶላር የመግዛት እንዲሁም አገር ውስጥ ያለው እቃ የመሸመት ጥሬቃን የመሸመት አለቂቃዎችን የመሸመቱስ አቅም ምን ያህል ነው አሁን ተጨመረ የሚባለው ደሞዝ ምን ያህል ለውጥ ሊያመጣ ይችላል የሚለውን ነገር ማስከተል ፈለኩና እስኪ ያንተ እይታ ምንድነው እዚህ ላይ ምናልባት አንተ እየተናገርክ የሳቸውን ጽሁፍ ድጋሚ ያመጣሉ ባይላ መንገድ ያስቀምጡት actually I'm glad ያን ስክሪንሾት አጣው እኚህ ሰው ፕሮፌሰር ናቸው ባለሳሳት አንድ ዩኒቨርሲቲ ውስጥ ደሞዝ ተጨመረ ይባላል ደሞዝ actually አልተጨመረም እዛ ሀገር ኢቨን ማሻሻያው በቂ አይደለም ምክንያቱም መንግስት ምን ያደረገ መሰለ ለምሳሌ የነዳጅ ዋጋ የኤሌክትሪክ ዋጋ የውሃ ዋጋ የግብር ዋጋ ኦኬ በዶላር እየተተመነ ነው የሚጨመረው አይ ቲንክ ከባለፈው ዶላር የብር ዋጋ ዲቫሉት እንዲደረግ ከመወሰኑ በፊትና እስከዛ ድረስ ነዳጅ አንድ ፕሮባብሊ አንድ 5-6 ጊዜ ዋጋው ተጨምሯል ፕሮባብሊ 200-300% ጨምሯል የቴሌም እንደዛው ጨምሯል የኤሌክትሪክ እና የውሃ ፍጆታም እንደዛው ጨምሯል በዶላር እያሰቡ ነው ስጠይቃቸው ምን ነው የሚሉት ኦፊሻሊ የመንግስት ሰዎች የሚሉት በዶላር ተመነው ነው እቃ ምንገዛው ለኤሌክትሪክም ሆነ ሌላም ገዛው በዶላር ስለሆነ በዶላር ተመነው ነው ታሪፉን የሚጨምሩት ለመንግስት ሰራተኛው ሲሆን ግን እንደዛ ያደርጉታል አሁን ሁለተኛው ላይ ፕሮፌሰሩ ያስቀመጡት አይተህ እንደሆነ አሁን ደሞዝ ተጨመረ ነው የተባለው ከፍተኛው ላይ ያለው በዶላር አይ ቲንክ በመለሰ በታሳየው አሪፍ ነው ነባሩ የሚባለው ደሞዝ በ20,000 ከፍተኛ 20,000 ምናምን ሲያገኝ የነበረው ሰው ዶላር 55 በነበረበት ጊዜ ካልኩሌት ሲደረግ $372 ነበር አሁን ጣሪያ ደረሰ ወይ ነው 39,000 ሆነ ሲባል ግን በ140 ስታባዛው ስንት ነው 278,000 ነው ይሄ ኖሚናል እና ሪል ምን ነው አለ የኖሚናሊ ኦልሞስት በእጥፍ ጨምሯል ያሁን የዚህ የከፍተኛ ጣሪያ ላይ ያሉ ፕሮባብሊ ፕሮፌሰሮች ደረጃ ያሉ ሰዎች የሚያገኙት ደሞዝ ኖሚናሊ በእጥፍ ጨምሯል ኢን ሪል ቫልዩ በመግዛት አቅሙ ደግሞ በብር መግዛት አቅሙ ከመዳከሙ የተነሳ ወደ 278 ኦልሞስት $100 ቅናሽ ነው ያሳየው ማለት ነው የዚህን ፕሮፌሰር ጽሁፍ ራሱ ብታየው ሶ የሪል ያደረጉት በቂ አይደለም እኔ ትላንትና ስለጥፍ ምንድነው ያልኩት አትሊስት ችግሩን
አክኖሌጅ አድርጎት ችግሩን የህዝቡን ጥያቄ የሰራተኛውን ጥያቄ ተቀብሎ ደሞዝ ማስተካከል ያስፈልጋል ብሎ አምኖ መውሰድ አንድ እርምጃ ሆኖ ሳለ አሁንም ግን የይስሙላ ነው የሆነው። ገበያውን ያመጣጠነ አይደለም፣ ገበያውን ያመዛዘነ አይደለም፣ የኑሮ ውድነቱን ያመዛዘነ አይደለም። የቤዚክ ፍጆታዎች የእህል፣ የልብስ፣ የኪራይ፣ የመብራት ደግሞ ወጣ ካልክ እንደ ኦሮሚያ ባሉ ክልሎች ውስጥ አንድ ሰው መልእክት ሳነብ ነበር 3000 ብር ቢጨመርልህ ታክሱን 35%ን የቫቱን ምናምን አድርጋ ያ ብቻ አይደለም ቡሳ ጎነፋ ተብሎ የስፖርት ተብሎ የሚሊሻ ተብሎ የድርጅት ቢሮ መስሪያ ተብሎ የምን ተብሎ እጅ የሚደርሰው ከ3000 ውስጥ 1000 አይሆንም። 1000 ደግሞ ምን ትገዛልሃለች? እና አሁንም ያደረጉት በቂ አይደለም፣ ከልብ አይደለም፣ የሰራተኛውን ችግር ሊፈታ የሚችል አይደለም። ገበያውን በባሰ የሚያባብስ ነው። በቂ አድርጎ ገበያውን መረጋጋት የሚያስችል የደሞዝ ጭማሪ አይደለም የተደረገው። አሁንም የሰራተኛውን ኑሮ የባሰ የሚያካብድ ነው የተሰራ ያለው። ቀጥሎ የሲቪል ሰርቪስ ኮሚሽን የደሞዝ ጭማሪውን አናውንስ እንዳደረገ የንግድ ሚኒስቴር ነው መሰለኝ መግለጫ አውጥቷል። መግለጫው ምንድነው የሚለው? ነጋዴው ይሄን አይቶ ዋጋ እንዳይጨምር ይላል። ለምን ነው ነጋዴው የማይጨምረው? በነጋዴው ላይ እኮ ከ300 እስከ 1000% ነው ግብር ዘንድሮ የተጨመረው። ያው ባለፈው ሰሞኑን አክቲቭ ሳልነበርኩ ነው እንጂ ሲመጡ የነበሩ ቪዲዮዎች ሰሞኑን አጋራቸዋለሁ። 200,000 ትርፍ ያላተረፈ ሰው እስከ 500,000 ብር ግብር መጥቶበታል። በዛ ላይ ጉቦ ከፍሎ ነው የሚያደርገው። አሁን ኢትዮጵያ ውስጥ እኮ ግብር ከበዛብህ ኦኬ አሁን ልክፈልና የሚቀጥለው መክፈል ስላልፈልግ ፈቃዴን የንግድ ፈቃዴን ልመልስ ብትል አይፈቀድልህ። እና ነጋዴው ላይ ግብር ሰማይ ወጥቶበታል፣ የኤሌክትሪክ ፍጆታ ሰማይ ወጥቶበታል፣ የውሃ ፍጆታ ሰማይ ወጥቶበታል፣ የነዳጅ ፍጆታ ሰማይ ወጥቶበታል። at the same time ለኢኮኖሚ ቀውሱ ለዋጋ መናሩ መንግስት ኃላፊነቱን መውሰዱን ትቶ በነጋዴው ላይ መጫን ይፈልጋል። ፌር አይደለም። ነጋዴው ገበያውን ሪፍሌክት የሚያደርገው አንዳንድ ከልክ በላይ ያለፉ ስግብግቦች ሊኖሩ ይችላሉ። በነገራችን ላይ አንድ ሪፖርት ነበር ከዚህ ጋር ታይዞ ባለፈው ሳምንት ሳይው ነበር። ኢትዮጵያ የታክስ ቱ ጂዲፒ ሬሾ በጣም ትንሽ ነው ከአፍሪካ ይባላል። ለምን እንደሆነ ታውቃለህ? ኢትዮጵያ ግብር መክፈል እየከፈለ ስላልሆነ አይደለም፣ ውሸታቸው ነው። በአፍሪካ ውስጥ እንደ ኢትዮጵያን ስቴት አሁን ነው እየተዳከመች የመጣችው እንጂ እንደ ኢትዮጵያን ስቴት ፓወርን ብሮድካስት ማድረግ የምትችል እስከ ቀበሌ ድረስ ደርሳ ከገበሬው ግብር መሰበሰብ ስቴት በጣም ውስን ናቸው። ምናልባት ሳውዝ አፍሪካ እና ግብጽ ቢሆኑ ሌሎቹ የዛን ያህል ካፓሲቲ የላቸውም። ነው የኢትዮጵያ ህዝብ ግብር ይከፍላል። ማንም ሰው ግብር የማይከፍለው ቱባ ባለሀብቶች ከመንግስት ባለስልጣናት ጋር እጅና ጓንት የሆኑ ሰዎች ግብር አይከፍሉም። አንድ ሰሞኑን ያየሁት ዳታ ባለፉት 5-7 ዓመታት 1 ሚሊዮን መኪኖች ወደ ኢትዮጵያ ከገቡ ከዛ ውስጥ ግብር የተከፈለባቸው ግማሽ አይሆኑ። ሌሎቹ በተለያየ ምክንያት ታክስ ፍሪ ሆነው ነው የገቡት። ታክስ ፍሪ ግን አልሆኑም። እነኛ ነጋዴዎች 1 ሚሊዮን ከሆነ መክፈል ያለባቸው በመኪናው ላይ ወደ ዘይዱ እነሱ 250 ወይ ደግሞ 25%ን የዛን ግብር 25%ን ለራሳቸው ይወስዳሉ፣ 25%ን ለባለስልጣኑ ይሰጣሉ፣ 50% ሴቭ ያደርጋሉ ማለት ነው። this is what's happening። የሙስናው መጠን ነው ግብሩን እየጎዳ ያለው እንጂ ኢትዮጵያ ህዝብ ገበሬውማ ግብር ቀፍቅፎ ነው እየከፈለ ያለው። በመልቲፕል ደረጃ ቀጥታ ግብር ይከፍላል። አሁን እኮ የዶሮም የአህያም የበግም ግብር ይከፍላል። የመሬት ይዞታ ብቻ አይደለም። ከዛ ላይ የሚሊሻ ይከፍላል፣ የስፖርት ይከፍላል፣ ለሚሊሻ ደግሞ የሚሊሻ ዩኒፎርም በርካታ ነገሮች ናቸው የሚከፈላቸው። የድርጅት መስሪያ፣ የጤና ልክ የጤና ይሄ አሜሪካ አካባቢ ላይ ኦባማ ኬር ምናምን የሚባለው አይነት ነገር እንደዛ ነገር ይከፍላል። የጤና ኢንሹራንስ እነዚህ ሁሉ ይከፍላል። እና ህዝቡ they are actually what they are doing right now is they are taxing the economy to death። ግብር ኢትዮጵያ እየከፈለ ያለው ቱባው ባለሀብት አይደለም፣
ግብር እየከፈለ ያለው ገበሬውና ትናንሽ ነጋዴው መደጎም ያለበት መበረታታት ያለበት ምክንያቱም አብዛኛውን ቤተሰብ እየደጎመ ያለው ገበሬውና ይሄ ማከለኛና ትናንሽ ነጋዴው ነው ይሄ በየከተማው ነው በትንሽ ከተሞች ውስጥ ሱቆች ያሉት ምን ያለው ትንሽ ማኑፋክቸሪንግ ያለው ነጋዴ ነው እነሱ እየፈለጡት ወገቡን እየበጠሱት ያለው ደግሞ ይሄንና ገበሬው ነው ያገርቷን ትልቅ ግብር የሚከፍለው ይሄ ህዝብ ነው የዚህ ኑሮ ውድነቱ ከፍተኛ ሰለባ ደግሞ እየሆነ ያለው እሱ ነው ትልልቆቹ ነጋዴዎችማ እነሱ ትርፍ የጋራ እኮ ነው ኢትዮጵያ ውስጥ አውርቆ ሼም አይደለም የስፖንሰር ይባላል ታውቃለህ እያንዳንዱ ነጋዴ የሚኒስትር ስፖንሰር አለው ከሌኮ ትራንትና ትሬዲንግ እኮ ስፖንሰሩ የእንትን ሚኒስትሩ ነው ይባላል ሶ ሌብነት ኦፊሻል ስለሆነ የግብር ገንዘብም እየቀነሰ ሄደ ጥሩ ከዚህ ጋር በተገናኘ አንድ ሁለት ቻርቶችን ያሳየን እንድናወራ ፈለኩኝ አትጆር አንደኛ የደሞዝ ጭማሪው በዚህ ጊዜ መደረጉ በአጠቃላይ መንግስት ሁሉን ነገር እያስከደ ያለው ሁኔታ ነው ያለው የሲቪል ሰርቪስ ኮሚሽን ነው ኖርማሊ ግሪን ላይት ሰተናቸዋል ከጥቅምት በኋላ ደሞዝ ከወሰዱ በኋላ መጨመር ትችላላችሁ የሚል ነው ንግግሩ መንግስት ጭምር ነው ይሄን ነገር እየተናገረ ያለው ምንም ነገር መጨመር አይቻልም ብሎ ማወጭ ይችላል ወይ ደግሞ ኢኮኖሚውን መደገፍና ድጎማ ማድረግ በሚችልበት አገር ውስጥ ነው ከዚህ ቀደም ሲደረግ ነበር የነበረውና ይሄ ነገር አሁን እስከዛ ደሞዝ ስለማይከፈላቸው ወይ ደሞዙ ገና ዝም ብሎ በማስታወቂያ ብቻ ነው የተነገረውና አሁን ደሞዝ እንትን ክፍያ ማስጨመር አትችሉም የሚል ነገር ነው እየተናገሩት ያለው ወዴት ነው የሚያመራው ይሄ ካበቃ በኋላ ሲሳቸው ንግግር ምንድነው የሚያሳየው ነገር ንግድ እኮ የስፔኩሌሽን ውጤት አንተ ካስገዛለ ሲሸጥ ዋጋ ይጨምራል ወይ ይቀንሳል ብለህ ነው ካልኩሌት አድርገህ ነው የምታደርገው ደግሞ እንደሚጨምር ዛሬ ነግረው ዋጋ አትጨምር ማለት አይቻልም እኚ ኮሚሽነር የቆዩ ሰው ናቸውና I'm sure he knows ያው የጁጄ ጫዋታ መጫወት ፈልጎ ነው እንጂ ይሄ እሱ የሚለው ነገር እንደማይሰራ ያውቃል ምክንያቱም አስቀድመህ ለምን ነው መንግስት አሁን ለምን ያኔ ደሞዙ ከተጨመረ በኋላ ይሄው ዛሬ ደሞዝ የዚህን ያህል ጨምር ያለው ለምን ያላለም why did they have to announce a month in advance ወር አስቀድመው ለምን ነው ለመንገር የተገደሉት ስለፈሩ የፖለቲካ ጥቅም ለማግኘት ካልኩሌት አድርገው ነው መስከረም ሲጠባና መመራሮቹ ወደ ስራ ሲደርሱ ከአክሞቹ ጋር ተባብረው ከወታደሮቹና ገበሬዎች ጋር ተባብረው ይፈነግሩናል ስለዚህ ተስፋ እንስጣቸውና ንዴታቸውን እናስተፈስ ነው እናንተ ነጋዴ ከሆንክ ይስት እንካልኩሌት ልክ መንግስት ደሞዝ ጨምር ያለው እቃ ካለ እቃህን አሁን አትሸጥም ታቆያለህ ሆርድ ታረጋለህ ወይ ዋጋ ጨምራ አሁን ዋጋ ጨምሩ ነው ያለው ዋጋ ካልጨመረ ለምን ይሸጣል ነገ አትርፎ መሸጥ ሲችል ምክንያቱም እቃውን ከዛ አሁን ዛሬ ከሸጠ ሌላ እቃ መግዛት አለበት ሌላ እቃ በሚገዛበት ጊዜ ዋጋው ለምሳሌ ያከፋፋዩ በትንሽ ሱቆች የሚሸጠው ሰውዬ ከዋና አከፋፋይ ነው የሚገዛው ዛሬ ዋጋውን በርካሽ ከሸጠ ያኛውን ሪፕሌስ ለማድረግ ሄዶ ከአከፋፋይ ሲገዛ ዋጋው ጨምሮ ነው የሚጠብቀው የማርኬት ዲስቶርሽን ነው ያወሩ ያሉት ይሄ የሚሰራ አይደለም ምን መሰለ ሰውን እየሸወዱ ያሉት IMF ባንኮቹ ይዟል IMF እናት ነው ያሉት እንጀራና ሳይሆን አውሬ ሆናባቸዋል ዶላርን ወጥራችሁ ነው የውሸት ነው አሁን ያለው ኤክስቼንጅ ሬት የውሸት ነው 250 አስገቡ እየተባሉ የነዳጅ ሰብሲዲው ሙሉ በሙሉ አነሳችሁትም አንሱት እየተባሉ ኦኬ የመብራት የውሃ ዋጋ ጨምሩ እየተባሉ ነው ሶ መስከረም በኋላ ዶላር አሁን 180 ነበር መልሰው ታው 160 ይሄዳል 200 ይገባል 250 ይሄዳል ይሄ ሳይታለብ የተፈታ ነው እንት መስሏቸዋል እኮ የሚሸውዱ መስሏቸዋል ነው ባለፈው እንዳልኩት ነው ግለሰብ አምታቶ ሸቅሎ ምናምን በዚህ ሰርቆ በዛ ቆራርጦ ሀብታም ሊሆን ይችላል መንግስት አይችልም ሀገር እንደዛ አይቻልም አሁን ባለፈው ልክ እንደዚህኛው ኮሚሽነር አንዳንዴ ያሳዝኑኛል ነኝ ሰዎች ምክንያቱም እያወቁ they go against their own thinking ከህሊናቸው የተቀራሪ ነገር ነው የሚናገሩት ባለው አሁን የብሔራዊ ባንክ ገዢ
ወጥቶ ዶላር ከዚህ ካልወሰዳችሁ እንወርሳለን ምናምን ይላል ዶላርን 180 ያስገባው ምን እንደሆነ ማሞ በደንብ ያውቃል የኮንትራባንድ ፈቅደው ወርቅ ከዱባይ መጥቶ ኬንያ ላይ ሱዳን ላይ ካፈር ተደባልቆ እንደ አዲስ መጥቶ ይሸጥላቸዋል እነሱ ይሄን በብር ይገዙታል ነጋዴው ቶሎ ያንን ብር ወደ ዶላር መቀየር አለበት ዶላርን ሰማይ ያወጣው ይሄን ነው ይሄንን የሚሰራው 70% 80% ይሄን ሲሰራ የነበረው መንግስትና ከመንግስት ጋር የነበሩ ነጋዴ ናቸው አሁን ውጭ ሀገር ያሉ ሐዋላዎች ሲያስጠነቅቅ ነበር ማሞ ሊስታውት ነው ስም መጥራት አልፈልግም ቤዚካሊ አንዳንዶች ተገደው ስለሆነ ከአሜሪካና ከካናዳና ከሳውዲ አብዛኛውን ዶላር ገዝቶ በቀጥታ ኢትዮጵያ ወስዶ የሚያስረክበው ከመንግስት ጋር ሼር ያለው የሐዋላ ድርጅት ነው እዛ ሊስቱስ ግን የለም ኦኬ they think they are smart no እንደማይሰራ ማሞ ያውቃል አቶ መክሪያም ያውቃሉ ይሄ ነጋዴውን ብሌም ማድረግ እንደነው በእኛ ባህል በአገራችን ባህል ነጋዴ ስግብግብ ነው ነጋዴ ሌባ ነው ነጋዴ ምናምን ኢትዮጵያ ውስጥ ነጋዴውን ሌባ ያደረገው ነጋዴውን እንዲሰርቅ አንደርግራውንድ እንዲሄድ ያደረገው ምንድነው መንግስት ነው የመንግስት ሰው መጥቶ 1 ቢሊዮን ታክስ አለበት ይላል 1 ቢሊዮን ታክስ አለበት ብሎ አራኒ ያልችም ስትል አይ እንደዛ ከሆነ ዝቅ አረግልሃለሁ ወደ 500,000 ግን ከ500,000 ውስጥ 200,000 ለኔ ይሰጣል ከመታተርፋት ከመቀነሱ 250,000 ትሰጠኛለህ አትሊስት 250,000 ታተርፋለህ ይላል therefore ነጋዴው ከሌባ ጋር ከነኝ ሌቦች ባለስልጣናት ጋር መስማማት ግዴታ ወረበት አቀኔም ኔምስ እኮ I spend እኔ ድሮ ኢትዮጵያን በሩቅ ነው ማቃት በቀርቤ እስር ቤት ያለው በተለይ ከእስር ቤት ከወጣው በኋላ በደንብ ነው ያጠናሁት how the whole system works ወዳጄ ለኢትዮጵያ ዋጋ ንረት ነጋዴ ተጠያቂ አይደለም ለኢትዮጵያ ዋጋ ንረት ታሪካዊ ጠላቶቻችን የውጪ ምናምን አይደለም የኢትዮጵያ የዋጋ ንረትና የኢኮኖሚ ቀውስ የአብይ አህመድ የአመራር ውድቀት በስልጣን መባለግ በኢትዮጵያ ታሪክ ሳይሆን በአፍሪካ ታሪክ እንደ አብይ በስልጣን የባለቀ የተጨማለቀ ሰው ኖሮ አያውቅም ሀገርን በጦርነት ካደቀቀ በኋላ የተረፈችዋን ገንዘብ ለሽርሽና ብልጅልጅ ካባከነ በኋላ ሄዶ የታመማችውን ሀገራችንን ታማ አልጋ ላይ ያለችውን ሀገራችንን ኮሶን የሰጣት ከአይኤምኤፍ ስትራክቸራል አድጀስትመንት አሁን አፍንጫውን ይዘውት እያሽከረከሩት ደሞዝ ግብር ጨምር ነዳጅ ጨምር የውሃ ጨምር የኤሌክትሪክ ጨምር የኢኮኖሚክ ሶቨሬኒቲያችንን ኢኮኖሚያዊ ሉዓላዊነታችንን አሳልፎ ከሰጠ በኋላ አሁን ከታች ያሉትን ትንንሽ ነጋዴዎች በዝርፊያ በዋጋ ስግብግብ ይላቸዋል ስግብግብ እኮ የሆነው ነጋዴው it's a survival instinct እኮ ነው ከአቅም በላይ ግብር ከፍሎ ከአቅም በላይ ሙስና ከፍሎ ቤቱ እየፈረሰበት ወጥቶ እንደፈለገው እንዳይነግድ የጸጥታ ችግር እያስቸገረው እቃው መንገድ ላይ እየተቃጠለበት እየተዘረፈ ሾፌሩ እየታፈነበት ይሄን ነጋዴ ብሌም ማድረግ ይፈልጋሉ እና የችግሮች መነሻው መንግስት ራሱ ነውና መንግስትና የመንግስት ቁንጮ ነው ይሄንን ባዘው እነኚህ የሚያወሩ ሚኒስቴሮች we talk they know እኮ ለፈርተው ግማሾቹ ተስፋ ቆርጠው ነው እንጂ ይሄን የሚያወሩት they know things are not working you know ጥሩ እንግዲህ ሀገሪቱ አሁን ነባራዊ የነበሩ ነገሮችን ደግሞ እንመልከታቸው ከዚህ ቀደም የነበሩትን ነገሮች በደንብ እንመልከታቸው ምናልባት እንደዚህ እንደ ጋዝ ያሉ ነገሮችን ብናወራባቸው በያሰብኩኝ እነዚህም ይጨምራሉ አብሮ ከኢኮኖሚ ጋርና በአጠቃላይ እንደው ባጭሩ እናስቀምጠው ብዬ ነው ለሰውም ለእይታ እንዲቀጥል ብዬ ነው እነዚህ ነገሮች በትክክል እያስቀመጥኩ ያለሁት ቤንዚልና ጋዝ ላይ የጨመረውን ከኦክቶበር 2024 እስከ ሜይ ኦገስት 2025 ያለው ብቻ ነው እዚህ ጋር የምናሳየውና እንደው በፍጆታ ዕቃዎች ላይ ነዳጅን ጨምሮ ኤሌክትሪክን ጨምሮ አሁን የሚጨመሩ ታሪፎች በሀገሪቱ ላይ ምን አይነት የዋጋ ግሽበትን ያስከትላሉ ትላለ ጀዋር እነዚህ ነገሮች ከስር እንደዚህ ያሳየው እንዳለን የኤሌክትሪክ ጭማሪ ማለት ነውና
ኢትዮጵያ ዩቲሊቲ አውቶሪቲ ታሪም ያወጣው መግለጫ አለ ድጎማ እናደርጋለን ጭምር ብሎ ነው ያወጣው ለቤት በተለይ ለመኖሪያ ቤቶችና ይሄም የሚመጣውን የኢኮኖሚ ግሽበት ለመቀነስ ያክል ነው ይሄን ነገር እናደርጋለን ይያል ያለውና እነዚህ ነገሮች ወዴት ነው አገሪቷን የሚወስዷት አጠቃላይ መሰረታዊ የሚባሉት ነገሮች ቤንዚን ኤሌክትሪክ እነዚህ ነገሮች አገሪቱን ኢኮኖሚ ወዴት ነው የሚወስዱት አሁን ካለው ሁኔታ ጋር ግዴታ የብር አቅም መግዛት አቅም በዛው ደረጃ ወርዷልና ማለት ነው ዝርዝር የማክሮ ኢኮኖሚ ጉዳዮችን የኢኮኖሚ ባለሙያዎችን ጋብዘህ በተናገራቸው በተሻለ እውቀትና የተሻለ ግንዛቤ ሊሰጡ ይችላሉ ፖለቲካል ኢኮኖሚው ላይ ብቻ ፎከስ ካደረኩ አይ ቢሊቭ የነዳጅ ጭማሪው ከዚህ የበለጠ ነው በመብራትም በሌላኛውም ያለው ጫና አለባቸው ሄደው የፈረሙት ይሄ ከአይኤምኤፍ ጋር የፈረሙት እንጀራን እናታችን ብለው ከአራጣ አበዳሪ ጋር ነው ሄደው የተፈራረሙት አሁን አብይ ቅድም አንዱ ባወጣው ቪዲዮ ላይ ከግል አበዳሪ ያልተበደርን ይላል ከግል አበዳሪ መበደር ይሻላል ምክንያቱም የግል አበዳሪ ገንዘቡን ነው እንጂ የሚጠይቅ ፖለቲካና ፖሊሲህን የፖለቲካና ፖለቲካል የኢኮኖሚ አውቶኖሚህን ሉዓላዊነትህን ነጥቆ አይቀበልህም የግል አበዳሪ ባንክ እና ይሄ የሚያመጣው ኢምፓክት ቀላል አይደለም በሰው ላይ እንዳልኩ ኢንፍሌሽንን ለምሳሌ ኢንፍሌሽንን ተቆጣጥረናል ብሎ የሚናገሩት ነገር አለ አንድ ፕሮፌሰር ሃንክ የሚባል የታዋቂ የሞኔታሪ ኢኮኖሚስት ደግሞ የተከታተላቸው ግርግራቸው የተከታተለ በየጊዜ የደረሰበትን ሜጀር ያደርጋል ኢንፍሌሽን ተቆጣጥረን የሚሉት እንዴት በማድረግ መሰለ የብር ሰርኩሌሽንን ማለትም ባንኮች እንዳያበድሩ በማፈን ነው ያም እንደ ብር ማፈን ምን አደረገ ንግድን በጣም አቀዘቀዘው ሪል ስቴት ወድቋል አሁን ሪል ስቴት የሪል ስቴት ንግድ ሌሎች አብዛኛው ንግድ በጣም ተቀዛቅዟል ምክንያቱም ሰው ብር ማግኘት አልቻለም ባንኮች ብር መስጠት አልቻሉም ሶ ለምሳሌ ባንኮች አሁን ብር ከና ማሞ ወረቱ ሲቀበሉ ሄደው በብላክ ማርኬት ዋጋ ነው የሚሸጡት 130 ምናምን ከብሔራዊ ባንክ ገዛሉ ሄደው 170 ብር ይሸጣሉ they make that much money easily ለኢኮኖሚ መንሰራራቱ ኮንትሪቢዩት እያደረጉ አይደለም ስለዚህ የሚመጡት ወራት በተለይ ለደሞዝተኛው ለደሞዝተኛው ብቻ ነው ለገበሬው እኮ እያወራን አይደለም ገበሬው ዘንድሮ ወይ መሬቱን አላረሰም ወይ ካረሰ ከአምናው በግማሽ በታች ነው ያረሰው ሙሉ መሬቱን ካረሰ ከግማሽ በታች የሚሆን የመዳበሪያን ነው የተጠቀመው አሁን ደግሞ ኢትዮጵያ መሬት እንደ ድሮ አይደለም መዳበሪያ ለምዷል ያለ መዳበሪያ አመርትም እዚህ አንተ ወጣህበት አካባቢ ወደ በትራክተር ብታረስበት አርሲና ባሌ አካባቢ ብትወስድ ትራክተር በግድ ካልገዛችሁ ይያሉ ገበሬዎችን በማህበር እያደራጁ ወር ሳይፈጅ የሚሰበር ትራክተር ሰጥቶባቸው ሰው እዳ በዳው በዛ ላይ ነው ዘንድሮ የመዳበሪያ ዋጋ በእጥፍ አምና 3800 ምናምን የነበረ መዳበሪያ ዘንድሮ በ9000 አልተገኘም ያን ራሱ አንድ ጊዜ ለጥፈው ነው ሴቲንግ ዚ ምዕራብ ሸዋ አካባቢ አይተንዶን ምንድነው ነው የማዳበሪያ እያለ የለም ብለዋቸው ዋጋ ይጠብቁ ልክ ሰው ዴስፕሬስ ሲሆን ያን መዳበሪያ ከነጋዴው ጋር ተስማምተው መሸጥ ጀመሩ ሶ የኑሮ ውድነት እየጨመረ ነው የሚሄደው ዶላር መጋሸቡ ይቀጥላል በሚቀጥለው አመት ውስጥ 250 አስገቡ ተብለዋል they will be forced to do that ያ ማለት አሁን 80% ጨመርን የሚሉት ደሞዝ በ6 ወር ውስጥ በዜሮ ይባዛል ማለት ነው it will be completely eroded የነዳጁ ጭማሪ ነዳጅም ይጨምራሉ አሁን ለጊዜው ነው እቺ ፖለቲካ ተኩሷታ እስከታልፍ ነው ህዝቡ እስኪረጋጋላቸው ነው አመት ባሉን አሳልፈው ይጨምራሉ ነዳጅ ሶ ይሄ አንድ ላይ ሲደማመር አሁን ያነበረ አደረግን የሚሏትን የደሞዝ በየው 80% ለከፍተኛ ደረጃ ላሉት ነው ከታች ላሉት 36% ምናምን ብቻ ነው የጨመሩት which is almost nothing ሶ በነዳጅ ብቻ አጥፋለኝ አሁን አንተ ነዳጅ 40% ተጨመረ ብላል በነዳጅ ብቻ የሚያልቅ ነው ማለት ነው ሶ አሁን ያደረጉት የኢኮኖሚ አድጀስትመንትም ሆነ ዝም ብሎ ባንዴጅ ነው እያደረጉ ያሉት የሀገሪቷ የኢኮኖሚ ችግር መሰረቱ ኢኮኖሚው አይደለም መሰረቱ ፖለቲካው ነው ፖለቲካውን ካላረጋጋ ኢኮኖሚ ጦርነት አይቆምም ጦርነት ካልቆመ ኢንቨስትመንት አይመጣም የሀገር ውስጥ ንግድ
ይቀዛቀዝ ተቀዛቅዞ ይቀጥላል ሎክ አሁን ዝም ብሎ አንዳንዴ ሲዋሹ ባለፈው አራርሳ መዳሳ የሚባለው የኦሮሚያ ጸጥታ ቢሮ ኃላፊ ኦሮሚያ በሁሉም ወረዳዎች ሰላም ሰፍኗል አለ በሚቀጥለው ቀን ሱሉልታ በሚያሳዝነው ነው ሱሉልታ ማለት 14 ኪሎ ከፊኒ 14 ኪሎ ሜትር ላይ እነዛ ባንከሮች አለቁ እነዛ ባንከሮች አለቁ ማለት የባንክ እንቅስቃሴ እዛ አካባቢ ቆመ ማለት ነው በአማራ ክልል በፊቼ መስመር በአማራ ክልል ጎንደር ጎጃም መኪኖች ሰልፍ ይዘው እስከ ሳምንት ይቆያሉ ያለ ከባድ ወታደራዊ ጀባ መንቀሳቀስ አይችሉ ይሄ ሁኔታ ባለበት ኢኮኖሚ ብልጭልጭ አይደለም ኢኮኖሚ አብይ እንደሚያስበው ስለተመኘው የሚያድግ ነገር አይደለም ዊፊትን ሜክ ኢት የሚባለው የፕሮስፔሪቲ ናንሴንስ አይሰራም ለሀገራዊ ኢኮኖሚ ለግል ሊሆን ይችላል አምታተህ አሉ አይደለም አሁን የሚያጭበረብሩ እኮ አሉ ኢትዮጵያ ውስጥ በዚህ ማጭበረብሩ በፒራሚድ በመናም ያጭበረብሩ ሀብታም የሆኑ ሰዎች አሉ you can't do that with the country የካልቸር ሴክተሩን የማኑፋክቸሪንግ ሴክተሩን የሰርቪስ ሴክተሩን አላሳደግ ኢኮኖሚ አያድግም የግብርና ሴክተሩን የማኑፋክቸሪንግ ሴክተሩን የንግዱን ለማሳለጥ ደግሞ የሴኩሪቲ ሁኔታው መሻሻል አለበት የሴኩሪቲ ሁኔታው እንዲሻሻል ደግሞ የፖለቲካው መረጋጋት የሀገራችን ፖለቲካ ከጫካ ከአፈሙዝ ወደ ከጫካ ወደ ጠረጴዛ ከአፈሙዝ ወደ ስክሪፕቶ መመለስ መቻል አለበት ይሄንን ማድረግ እስካልቻሉ ድረስ ከመቀመቁ አይወጡም ይሄን ለማድረግ አሁን ላይ ብቃቱም ቀንነቱም ፍላጎቱም አቅሙም የላቸውም therefore this is the beginning of the end it's too little too late ከእንግዲህ በኋላ ቀልቢኑ ቢኖራቸው እንደ ኃይለ ማርያም ፓካፕ ማድረግ ነው ካልሆኑ ግን የፈሩት ደመና መዝነቡ አይቀርም ጥሩ አሁን ደግሞ ቀጥታ ወደ እነሱ የመንግስት ፋርሴ ብላዎች የሚያነሱትን ሐሳብ ጋር ልውሰድ የደሞዝ ጭማሪ ተደርጓል ከተባለ በኋላ አንተም የራስን ሐሳብ አስቀምጠሃል ሌሎችም አስቀምጠዋል እነሱም ለነሱም ጭምር ደሞዝ ጭማሪ ይደረግ የሚል በአፋን ኦሮሞ ጽፋ አግኝቻለሁና ትንሽ ፈገጋስ ብሎኛል ለፋርሴ ብላዎችም ደሞዝ ስንት ተጨመረው ይጨምር የሚል ነገር አስቀምጠሃልና ምንድነው ይያሉ ያሉት የደሞዝ ጭማሪውን መንግስት በራሱ መንገድ አስልቶ ጨምሯል ስለዚህ የደሞዝ ጭማሪን ምክንያት አድርገው አጀንዳውን ሲያራግቡ የነበሩ ሰዎች አጀንዳቸውን ተነጥቀዋል አሁን ደግሞ ለምን ተጨመረ እንደተጨመረ ብለው እየተቆጡ ነው የሚገኙት ትግላቸው በቃ እዚህ ጋር አከተም የሚል ነገር ነው የሚያነሱት ደሞዝ ለምን ተጨመረ ነው የናንተ መልከታ ወይ ደግሞ ያንተ እይታና ሐሳብ እዚህ ጋር ምንድነው ከዚህ ጋር እነሱ በሚያነሱበት መንገድ እናንሳ ብዬ ነው ኖርማሊ ይሄንን ሳናነሳ ብንሄድ አስፋፍቶ ስለሚሄዱበት ብዬ ነው ያንተ እይታ እዚህ ጋር ምንድነው ደሞዝ ለምን ተጨመረ ወይንስ የተጨመረው ደሞዝ በቂ አይደለም ጊዜው አይደለም ምንድነው ያንተ እይታ በአጠቃላይ እነሱ ከሚያነሱት አሁን ነው ይሄን ጥያቄ ማንሳለ ፋርሴ ብላ ብቻ ሳይሆን ለኛም ኮሚሽን ይታሰብልን እንጂ ብሌም ተደርገን እንደዛ ተጫፍጭፈን የደሞዝ ጥያቄ እንዴት ታነሳላችሁ ሀገር መክፈል አትችልም እዚህ ለሃል የነበረው መከራከሪያቸው ደሞዝ ይጨመርስኛ ስንል ሀገር መክፈል አትችልም ነው ከታባታው መጣች አምጥተው ከታባታው አምጥቶ ነው የከፈለው ታዲያ መንግስታው መንግስት ከታምቶ ነው ደሞዝ የከፈለው ያኔ ይችላል ሪሜምበር ነው ስለነበረው ይችላል ያስችላል ኢትዮጵያ ኢኮኖሚ አሁን ባለው ሁኔታ መክፈል ይችላል የኛ ትችት አሁን ምንድነው it's too little too late ነው አንደኛ ጭማሪው በቂ አይደለም ይሄ ነገር ስለነበረው ዛሬ 3 ወር 4 ወር አካባቢ ነው ዛሬ 3 ወር 4 ወር አካባቢ ነው ደሞዝ ይጨመር ስለነበረው 3 ወር 4 ወር ውስጥ እኮ የዋጋ ግሽበቱ የዋጋ ንረቱ ጨምሯል ዳቦ የዛሬ 3 ወር የነበረበት የለም ዛሬ ዋጋው ጨምሯል አንድ ሌት ነው they should have done this a year ago ብር ገና ምን ተሳያደርጉ ዲቫሉዌት ያደርጉ ማድረግ ነበርባቸው ሌት አረጉት ሁለተኛ በጣም ያንሳል ኢቭን ከፍተኛ ተጨመረ የሚባለው የ80-81% ራሱ ብትወስደው በሚቀጥለው ወር የዶላር ዋጋ አሁን ካለበት 160 200 250 ምናምን ይገባል የነዳጅ ዋጋ ይጨምራል በእርግጠኝነት ይጨምራል በሚቀጥለው ወራቶች ግብር እንደዛው ሰማይ ደርሷል ቅድም ፕሮፌሰሩ በጻፈው ላይ
በዶላር ስታሰራው 300 ምናምን የነበረው ነው ወደ 200 ምናምን የተቀነሰው ተጨመረ ቢባርም በብር ተጨመረ ቢባርም በዶላራቸው ላይ ቀንሷል ኦኬ ሶ እኛ እያልን ያለ ነው ደሞዝ ለምን ተጨመረ አይደለም ለምን ዘገየ ከዘገየ ደግሞ በቂ አይደለም ነው በቂ አይደለም ምንድነው መነሻችን መከራከሪያችን የኢትዮጵያ ሰራተኞች እየተከፈላቸው ያለው ደሞዝ መሰረታዊ ቤዚክ ኒድስ መሰረታዊ ፍጆታ ባለፈው ቢረበረ ኢትዮጵያ ውስጥ እየተጠየቀ ያለው የደሞዝ ጭማሪ ሳይሆን የሊቪንግ ዌጅ ለመኖር የሚያስችል ለመብላት ለመጠጣት መጠለያ እና ቤዚክ የሆኑ ነገሮች ከቨር ለማድረግ የሚያስችል የለም አንድ አሁን ትላንትና ለከላለው ወላ ላይ አንድ የመጣ ዶክመንት ነበር በመድኃኒት ላይ እኮ ታክስ ጥለዋል ያልነበረ ሐኪም ያላዘዘው መድኃኒት ታክስ መደረግ አለበት ብለው ታክስ ጥለውበታል they are tax in everything እነሱ የሚያደርጉት ታክስ እና መንግስት የሚያደርገው ታክስ እና የዋጋ ጭማሪ ለመታወቂያ ህዝቡ እኮ የማይዘረፍበት መንገድ የለም አንድ ጊዜ ቁጥር ወደ 21 አይነት መንገዶች አሉ መንግስት ባለፉት 5-6 አመታት ያመጣ በዛሬ ደግሞ አሁን ከአይኤምኤፍ ጋር ከተፈራረመ በኋላ በህዝቡ ላይ የጫነው ወደ 21 ምናምን መንገዶች አሉ ሰውን የሚያስከፍሉበት እንግዲህ ኦፊሻሊ በሙስና በምን የሚያስከፍሉበት ደግሞ ሌላ አለ በግል የመንግስት ባለስልጣናት በግል የሚያስከፍሉ ብቻ ሳይሆን መንግስት ኦፊሻሊ የሚያስከፍላቸው አሉ ሶ እኛ እያልን ያለ ነው አንደኛ ዘግይቷል ሁለተኛ በቂ አይደለም ነው አጀንዳ አጣችሁ ለሚለው ጥሩ ነበር እንደዛ ቢሆን ጎሉ ላይ ኳሷን እያንቦጫረቋት ስንለጋባቸው ያለቃቅሳሉ አስቀድመው አስበውበት ምን አይነት ኢሹዎች ናቸው what is politics ፖለቲካ ማለት ምን አይነት ማህበራዊ ኢኮኖሚያዊ ፖለቲካዊ ኢንቫይሮንመንታዊ ጉዳዮች ናቸው ኢመርጅ ኔክስት የሚቀጥለው ወር 2 ወር ከእንግዲህ 3 ወር ከእንግዲህ የዛሬ አመት የዛሬ 3 አመት ምንድናቸው ኮንቴስትድ የሆኑ በህዝብ ውስጥ አንገብጋቢ ሆነው ሊወጡ የሚችሉ ጉዳዮች ምንድናቸው ለማጥናት መቻል አለ ፕሮጀክት ማድረግ መቻል አለበት that's what we do መንግስት ደግሞ መንግስት ስልጣን ላይ ያሉ ሰዎች ባላቸው የፋይናንሻል እና የተቋም ብቃት ይሄንን እንኳን ማጥናት አልቻሉም ምክንያቱም አብይ ሀገራዊ ተቋምን አፈረሰና የግለሰብ መጫወቻ አደረገው ብቃትም ዕውቀትም የሌለው ግለሰብ ሆነ በነገራችን ላይ አካባቢ ያሉ እኮ ብቃት ያላቸው ሰዎች አሁን ያነሳቸው ሰዎች ኤክስፒሪየንስ አቃቸዋለሁ እኔ በያደ ጊዜ እኮ ታግያቸዋለሁ ብዙዎቹ በያደ ጊዜ የነበሩት ሰዎች እስከ 1000 የሚሆኑት የመከላከያና የሲቪል አመራሮች ፖርትፎሊዮአቸውን በደንብ ያጠናሁት አይ ኖ ኬፓብል የሆኑ ሰዎች አሉ በየፊልዱ አሉ የነኝን ሰዎች ዕውቀትና ልምድ እንኳን አመጠቀም አልቻለም ዝም ብሎ በታየው ብቻ ይሄደ ሀገርን አደቀቀ አሁንም በደመ ነፍስ በቃ ኢንተለጀንስ ደረሰው እንዴት እንደደረሰው ሌላ ጊዜ እነግርሃለሁ በቃ መስከረም ላይ ሊፈነዳ ነው ሲባል ጊዜ በግርግር ደሞዝ ጨምር ብሎ አይደረግም የዛሬ ወር ደሞዝ ጨምራለን አይባል ነዳይ ለምሳሌ እንዳላስረዘመብ ነዳይ ይጠፋል ስለጥፍ ነበር ባለው ነዳይ ለምን እንደሚጠፋ ታውቃለህ እያንዳንዱ ሚኒስቴርና ሚኒስቴር ዴታ ወይ ኮሚሽነር ምናምን ስፖንሰር የሚያደርገው ነዳጅ አከፋፋይ አለ የሚያመጣም ከላይ ያሉ ሚኒስቴሮች ኢምፖርት የሚያደርጉትን ስፖንሰር ያደርጓቸዋል ታጂ በከተማ በምናምን ያሉት ደግሞ ማዳ ያላቸው ሰዎች ስፖንሰር ያደርጋሉ ፓርትነርሺፕ ነው ትርፌ ጋራ ነው ወዱ ዘይዱ ልክ የማክሮ ኢኮኖሚክ ቲም ቁጭ ብሎ የሚቀጥሉ ላይ የነዳጅ ድጎማ የነዳጅ ዋጋን ለመለወጥ ለመጨመር ሲነጋገር ገና ስብሰባ ሳያልቅ ለአከፋፋዩ ይነገራል በውጣ ውረድ እስከ ታች ይደርሳል ማዳዎቹን አጥረግልጎ የነበረው ነዳጅ ኦል ኦፍ ሰደን ይጠፋል ማን ሞኛል ለነጋ 10 ብር የሚጨምር በሊትር 10 ብር የሚጨምር ነዳጅ ዛሬ በ100 ብር ከ10 ብር በታች ቀንሶ የሚሸጥ the system is compromised በህዋት ጊዜ ስቴት ካፕቸር ነበር ኤሊት ግሩፕ በተወሰኑ
ሰዎች ስቴት ካፕቸር ነበር በፓርቲ ስቴት ካፕቸር ነበር አሁን ምንድነው የማፊያ አይነት ስቴት ሆነ the state has become a criminal enterprise የኤክስቶርሽን እና የኮረፕሽን ኦፊሻል ኮረፕሽን መካኒዝም ነው አንድ ባለፈው ነው ማከላከያ ኮሚቴ ላይ አንድ የቀረበ ነገር ነበር ኢንተለጀንስ እና ከሚሊተሪ ኢንተለጀንስ የቀረበ ነበር ሪፖርቱ ምንድነው የሚለው የሙስና በክልሎች ፕሬዝዳንቶች በዋና ዋና ከተማ ከንቲባዎች እና በፌደራል መስሪያ ቤት ሚኒስቴሮች በሚኒስቴሮች ደረጃ በተቀናጀ ግልጽ እና ጋድ በሆነ መልኩ ነው ዘረፋ እየተካሄደ ያለው ይላል ይሄን ያለው አብይ የሾመው የአብይ ኢንተለጀንስ እና የመከላከያ ተቋማት ናቸው የሚያቀርቡት ሀገሪቷ ሴኩሪቲን ሪስቶር ለማድረግ ጋሬጣ የሆነው አንዱ ምክንያት ሙስና ከመንሰራፋቱ የተነሳ የመንግስት አገልግሎት የግለሰቦች ገንዘብ መበዝበያ መዋቅር ሆኗል እሰይስ ይሁን ከተደመጠ በኋላ እርምጃ ይወሰዳል ሲባል ታዋቸው ለምክንያቱም እነዚህ ሰዎች እያስፈራራ ይሄንን አንድ ነገር በተቃወሚኝ ያወጣብሻለሁ እያለ ከንቲባውንም ፕሬዝዳንቱንም ለማስፈራሪያ ለመጠቀም ያስቀመጠው ነው ይሄ ሁሉ ተደባምሮ እኛ ዶወሪ እኛ አጀንዳ እናጣማ አጀንዳ ይሰጡናል እኛ ኳሱን ሁሉ ያቀብሉናል ኳሱን እኛ መለጋት እንጨምራለን የህዝባችን ላይ የሚደርስ ማንኛውም ችግር ማጋለጥ የመንግስት ድግመትና ጥፋትን ማጋለጥ ሀገራችን ውስጥ ለውጥ እንዲመጣ ሀገራችንና ህዝባችንን የሚመጥን አመራር መምጣት አለበት ሀገራችንን ገለው አፍርሰዋት የዓለም መሳቂያ መሳለቂያ ነው ያደረጉት we are too ashamed to face any world commentator የዲፕሎማቶችን የሚዲያ ሰዎችን ሳገኝ ተሳቀቃል the level of political and economic mismanagement the level of immaturity stupidity and arrogance ታይቶ የሚታወቅ አይደለም በዲፕሎማሲው ባለፈው እንዳልኩት በመጨረሻው ደረጃ ላይ በኢኮኖሚው ከስረን ሴኩሪቲው ፈርሶ ባለበት አጀንዳ ታጣላችሁ የሚል ቀልድ I don't think they know what's really happening ጥሩ እንግዲህ ውይይታችን ወደ ማገባደዱ እንሄዳለን ጃዋር ምናልባት አሁን ያወራውን ነገር መንግስት መመለስ አይችልም መመለስ አለበት እኛ መንግስት አጥርቶ በራሱን ይመለሰው የሚለው ነገር አንተ ተናገርከውን ነገር እናሳ ምናልባትም መንግስት በራሱ ጊዜ አጥንቶን ይመለሰው አሁን ለምንድነው በአጠቃላይ ሀገሪቱ ውስጥ ያለው የኑሮ ውድነት ሁለቱ መሰረታዊ ነገሮች እነዚህ ሁለቱ ነገሮች ናቸው መንግስት መመለስ አለበት እነዚህ ግዴታ መመለስ አለበት ይችላል መመለስ አለበት የሚለው ነገር ስታነሳ ነበር የነበረው አሁንስ ጦርነት ቆሟል ወይ ጦርነት ሳይቆም ነው ይሄ ነገር እየተደረገ ያለው ደሞዝ ጭማሪም እየተደረገ ያለው ብልጭልጭ ለብልጭልጭ ተብሎ ወይ ደግሞ እነዚህ የሪዞርት ፕሮጀክቶች እየሄዱ ባለበት ሁኔታ ነው ይሄ ነገር እየተጨመረ ያለው እነዚህ ሁለቱ ጎን ለጎን እየሄዱ ባለበት ሁኔታ ላይ መንግስት ደሞዝ ጨምር ያለው ይላል ነጋዴው ደሞዝ ሲጨመር መጨመር እንደሚችል ጭምር የሲቪል ሰርቪሱ ሚኒስትሪ ይናገራሉ ምናልባት ደሞዝ እጃቸው እስኪደርስ ግን ታገሷቸው የሚል ነገር እንደመለማመጥም እንደማስፈራሪያም ነገር ነው የሚናገሩትና መንግስት ደግሞ በጎን የራሱን ጭማሪ አድርጓል ካሁኑ ደሞዝ እንደሚጨምር ስለሚያውቅ ቀድሞ ቫት 2% ጨምሮ አስቀምጧል እዛ ላይና እነዚህ ነገሮች ሌላውን ቀውስ ሌላ አጀንዳ ይፈጥራሉ ወይ የሚል ግምት አለ ወይ ጆር ከዚህ ጋር በተገናኘ ያንተ እይታ ምንድነው የኢትዮጵያን ኢኮኖሚ እንደ ጎተራ ወሰደው የጎተራ አለ ጎተራ እናንተ ካቢ ያለ አይደለም ያ ጎተራ ከስር ከተበሳ የኢትዮጵያ ኢኮኖሚም ከስር የተበሳ ጦርነቱ በስቶታል የሀገሪቷ ኢኮኖሚ እና እየፈሰሰ ነው እየጎደለ ነው የሚሄደው ኢኮኖሚ አንደኛው ስራ መሆን ያለበት የተበሳውን ቀዳዳ መድፈን መቻል አለበት ኢኮኖሚው እንዳይፈስ ሁለተኛ ወጪ ደግሞ ወጪ በስና በጦርነት ለዚህ ለብልጅልጅ የሚያወጡት መቀነስ አልቻሉም አሁን ምንድነው መንግስት ያረጋና ብዬ ያረጋው ያሉት ከዛችሁ እየጎደለች እየፈሰሰች ካለችው ጎተራ ትንሽ አንድ በቁና ለመንግስት ሰራተኛው ሰጡ የኢኮኖሚውን ያጎለዋል ከስር ያለውን ቀዳዳውን እስካልሸፈንከው ድረስ
ለጎተራው መግደል ዋናው ምክንያት የሆነው ጎተራውን የበሳውን ዋናው ምክንያት እስካልፈታውና ጎተራው ማፍሰስ እስካላቆመ ድረስ ኢኮኖሚው እህሉ መግደል ጎተራው ያለው እህል መግደል ይጨምራል። እህሉ መግደል እስከጨመረ ድረስ የእህል እጥረት ይኖራል። this basic እና እነሱ አሁንም አይተ እንደሆነ በመግለጫቸውም እንደመሳቸዋለን እናጠፋቸዋለን እናረጋቸዋለን ምናምን እኛ የመደምሰስ አቅምም የላቸውም። አሁን የለም የመደምሰስ አቅምም የላቸውም። ኢኮኖሚ መቆጣጠር አቅምም የላቸውም። ሰዎች የመግደል አቅም አላቸው ነው ምንም ጥያቄ የለውም። ግን ኦቨርኦል ያለው ሲቹዌሽን አድሬስ ለማድረግ ቅድም እንዳልኩ ብቃትም የላቸውም። እንደኔ ሎክ ፖለቲካውን ማስተካከል ላይ ፎከስ ማድረግ ቢችሉ ጥሩ ነበር። እሱም ማድረግ አልቻሉም። አሁን የኢኮኖሚው ደግሞ አሁን እኮ ደስ አይደለም የሚወስዱት they have lost economic autonomy okay economic sovereignty አጥቷል ኢትዮጵያ ዛሬ የኢትዮጵያን ኢኮኖሚ ሌላ ይቅርና የንግድ ባንኩን የብሔራዊ ባንክ እኮ እኛን ሹምላችሁ እያሏቸው ነው ያሉት። እንዴ ብለዋል። ግን የግድ ያስገድዷቸዋል። ወይ ይሄንኑ ሰው እያሰጣሉ እስካሁን እዚህ ጋር ሰጠው ወይ ሌላ ሰው ለነሱ ሪፖርት እንዲያደርግ ያደርጋሉ። አንድ ምን አደረጉ መሰለ ለምሳሌ አንድ ሰሞን የባንኮች ይለጥፋሉ ዛሬ ዶላር በዚህ እንሸጣለን በዚህ እንገዛለን የተደወለላቸው ነው የሚነገራቸው በዚህ ሽጡ በዚህ ግዙ ውርድ በሆነ መልኩ ዋጋቸው ይቀራረብ ነበር። በተጨማሪ ግን ባንክ ሄዶ በዛ የሚገዛ ሰው አልነበረም። ባንክ የሰርቪስ የኮሚሽን ምናምን ተብሎ ከብላክ ማርኬቱ እኩል ነው የምትገዛው ለኤልሲም ለሌላም ጉዳይ እነሱ አይኤምኤፍን የሚሸውዱ ወይም ወርልድ ባንክን የሚሸውዱ መስሏቸው ደረሱባቸው ወጥረው ያዟቸው። that's why they will አሁን በቅርቡ የብር ዋጋ እንዲነር ያደርጉታል። ግዴታ ነው የሚሆንባቸው። ያ ደግሞ የገበሬውንም ሆነ የነጋዴው ላይ እየደረሰው ያለው ነገር በጣም ያንገበግበኛል። በከተማ ያለው ማህበረሰባችን 15-20% ከሆነ ይሄን በከተማ ያለው ማህበረሰብ 70-80%ን የሚደጉመው ይሄ ማከለኛና አነስተኛ ነጋዴ ነው። ሱቆች ያለው ትናንሽ ፋብሪካዎች ያለው ንግሮችን ይሄ በየቀኑ ያገላበጠ የሚሰራው ሰው ነው። ሸምሱ ሱቅ ካለው በራሱ ላይ ሚስቱና አምስት ልጆቹ ወይ ደግሞ ዘመድ መጥቶ አጠገቡ ይኖራል። household of 5-10% ነው ይሄ ሰው ሰብሲዳይዝ የሚያደርገው። እነዚህን ሰዎች ማምሰን ፓፕስ ሾፕ የሚያደርጉ ሰዎች መደጎም ነበረባቸው። ከመደጎም ይልቅ ግን እነሱ ላይ ምክንያቱም እነሱ they are too small ባለስልጣኑንም ጉቦ አድርገው ምናምን አድርገው ዳና ነገር ላለማግኘት አይችሉም። እነዚህ ሰዎች ነው እያቆረቆዙ they are taxing the country to days ago ምንም እንኳን የሰው የሰጣር ሌላ ነገር ሳይሻሽልለት የሚያደርጉትን የዘረፋ ግብር ሳይሆን ዘረፋ ኢኮኖሚን እያባባሰ ነው ይሄድ ያለው። በጣም ጥሩ ጃዋር እንግዲህ ሰዓታችንንም ለመቆጠብ ያህል ውይይታችንን በአንድ ርዕስ ላይ ብቻ ያተኮረ እንደመሆኑ በዚሁ ልንቋጭ ተገደናል። እንደው በአጠቃላይ ከዚህ ጋር በተገናኘ መነሳት አለበት የምትለው በስተመጨረሻ ማስተላለፍ የምትፈልገው ዛሬ ካነሳናቸው ሐሳቦች ጋር በኢኮኖሚ ጋር አሁንም መደረግ አለባቸው ብለህ የምታስባቸውና እንደ መልእክት የምታስተላልፋቸው መልእክቶች ካሉ የመጨረሻ መልእክታችን በዚህ እናድርግ። እነኚህ ጊዜያዊ የፋሻ መለጠፍን ሰው ብዙ እንትን ማለት የለበትም። ባለፉት በኦሮምኛ ጽፈዋለሁ የፉዳ ገላብ እየጻፉት ይላል የወለጋ ፈረንጅ ሐኪም ነበር አርጆ ነው መሰለኝ ነጆ ብዬ ዳልሳሳታውንም በቀለ ገርባ ነው ሰው ቤት የነገረኝና ሐኪም ቤት ይወስዳሉ ሰውና ሰው ሲሄድ ሐኪሙ ያይና ያው ሰውየው ማይድን መሆኑን ሲያቅ ይሞታል ለማለት ያው ሼም ስለሚይዘው አይ በቃ እስቲ ወደ ቤት ይዛችሁ ትሄዱና በአጥሚት በመናምን ሞክሩት ይላል። ፉዳ ጋላ ይዛችሁ ግቡ ማለት ሰውየው መሄዱ ነውና ለቀብር ተዘጋጁ ነው። ይሄ ፉዳ ጋላ ሰውየው ካለ ይዛችሁ ግቡ ማለት ነው። ያለ ቤት ዘመድ ተሰብስቦ ያው ደጋም ያለው ቆላም ያለው የተስካርም የምንም እያዘጋጀ ቀኑ ይተባበቃል መጥቶ ይሰናበታል። የመጨረሻውን ቀኖች ኮምፎርት እንዲኖረው ያደርግለታል።
የአብይ አገዛዝ ጉዳይ የሰፉት ዳገላ ነው። ባለፈው እንዳልኩት ኢኮኖሚ ምስማኔ ማድረጉ 50% ይዞት እየሄደ ነው። አሁን እኮ የምናወራው አብዛኛው የፖለቲካ ዲስኮርስ ኢኮኖሚ ሆኗል። ምክንያቱም ኢኮኖሚውን ማቆም አልቻለም። ኢኮኖሚ ውድቀቱን አክሽኑ እንደውም እያፋጠነው ነው እየሄደ ያለው። ሶ የአብይ ስቱፒዲቲ ደግሞ 30% ይጨምርለታል። 20%ን እኛ በሚገባ እንሰራለን። ህዝባችንም ሆነ የፖለቲካ አመራሩ ለይቃኑ ከዛ በኋላ የሚመጣውን ነገር አሁን ያለ ነገር እንዳይባባስ ሀገራችንን ከይዘው ይዟት እንዳይጠፋ ይዟት እንዳይወድቅ የዚህ ጄነሬሽን የኔ ጄነሬሽን ትልቁ ኃላፊነት ኢትዮጵያን ዲሞክራታይዝ ማድረግ ሌላውን ለሚቀጥለው ትውልድ እናወርሳለን። የዚህ ትውልድ ትልቁ ኃላፊነት ይሄ በአንድ ጥቁር አጋጣሚ ሀገራችን ላይ የመጣ ሰው ሀገራችንና ህዝባችንን ይዞ እንዳይከሰከስ ሴፍ በሆነ መልኩ መሸኘት ከዛ በኋላ ተረባርበን ተነጋግረን ተናበን ተቻችለን ሀገራችንን ማዳን ሀገራችንን ካዳን በኋላ ፖለቲካችንን ማከም ኢኮኖሚያችንን ማከም ህዝባችንን ማከም እና ሀገራዊ እርቅ ሀገራዊ ሰላም ፈጥረን ከቻልን ሀገራችንን ወደ ዲሞክራሲያዊ ልማታዊ ስርዓት ማሻገር ካልሆነ ቢያንስ አሁን ያለውን የቁልቁለት ጉዞ ታኮ ማቆም ከቻለና የሚቀጥለው ትውልድ ከኛ አትሊስት ወደ ቁልቁለት እየሄደ ሳይሆን ፍቅም ለማውጣት የጀመረች ሀገር ማስረከብ ከቻልን እድለኞች ነን። በዛ ላይ እንረባረባለን። መልካም በጣም አመሰግናለሁ አቶ ጀዋር ለጊዜ። እኔም አመሰግናለሁ በጣም